ቅድም ሮያልም ሲያወራ የነበረው እኔ ኦርቶዶክስ ያደረገችው ነገር እኔ እንደ ካልቸራል ነገር ነው እንጂ ያየሁት እምነቷን ለማሳየት ነው ብዬ አልገመትኩም። እንዳለ ያየነው ነገር በቃ ይሄም this is part of it እንደማለት ነው እንጂ ኦርቶዶክስ ብቻ ነች ይሄን ነገር ያላት ለማለት አይመስልም። ስጋ ጥራ ብሉት ጣፊያ እንዳለ ይላል የሀገሬ ገበሬ። ስንት የምናሳየው ነገር እንያለ የአፄ ኃይለ ሥላሴን አጥንት ያለበትን እንትን መቃብር ታሳያለ። በዓለም ፌመስ የሆነ ሰው አምጥተህ እንደ ሀገር አሁን ይሄ የሚያኮራ ነው። ስንት ያለበት ባዶ መቃብር ታሳያለ። እሺ በሱ ላይ ጥያቄ ተቀርም ያሁን እንደ ሜቢ ሁለት ነገር ይሄ ነው እንደ ባህላችን። እኛ እንግዳ ሲመጣ መቃብር አጥንት ነው የምናሳየው እንደ ኢትዮጵያ። ታዲያ ስለ ሰውየው ስለ አሁን ለምን መሰለህ እንደዛ ማለት ነው እምነቱን እናውጣውና አሁን ትንሽ እምነቱን አይደለም ባህሏን ነው የምታሳየው ብለሃል። ባህሏ ቤተክርስቲያኗ እንደ ቤተክርስቲያን ራሱ መቃብር ማሳየት ባህሏ ነው ማለት ነው። የኢትዮጵያውያን መቃብር የተለየ ብለው ዓለም እንዲያደንቀን ነው። ለምን እንደው መቃብር ከመቃብር ማሳየት ለምን እንደው የተጀመረው? አሁን ቤተክርስቲያን ውስጥ ምን አሳዩት? መቃብርን ያሳዩት የተለዩ ሰው ናቸው እኮ ኃይለ ሥላሴን እኮ ምን ሆነ የተለየ ሰው? ምን ሆነ የተለየ ሰው? ከአረቢያን አሁን ጀማይካ ምናምን ብትሄድ ብራዘር እነሱ ምን ሆነ የተለየ ሰው? አፄ ኃይለ ሥላሴ ጭሰኛ እያለ የኢትዮጵያን ድሆችን ሲጨቁን የነበረ ንጉሥ አይደለም። ለአንተ ነው ለእኔ እኮ ነው። እኔ ነኛ ኢትዮጵያዊ እኔ ነኛ ማቅ ምሳሌ ልስጥ። አሁን ኢትዮጵያ ውስጥ በቲክታክ አዶናይ የሚባል ልጅ በጣም ፌመስ ነው። አዶናይ መንገድ ላይ ቢሄድ ሰው አያሳልፈው። ኃይሌ ገብረስላሴ ግን መንገድ ላይ ቢሄድ ሰው ዞር ብሎ አያየው። ለምን እንደሆነ ታውቃለህ? ጊዜው ተለውጧል። ጊዜ ምን ለውጥ አይደለም። ጊዜው ለምን ለውጥ አይደለም። ቆይ ለምን እንደሆነ ልንገርህ። ለምን እንደዚህ እንደሚሆን ልንገርህ። በዩቲዩበር ነው እንጂ የሚያስታውቀው እና ታዲያ ወንድምነት ምን እያልክ ነው? አይ እኔ ለቢኒ ነው የምጠይቀው። በስብከት አያስተዋውቁ ኦርቶዶክስ ምን ብለው ሰብከው ያስታውቃሉ? ለዓለም ዋደዛት ብሎ የሚለው አሁን ስለ ኦርቶዶክስ ቢያወራ እና ያው በዩቲዩበር ምናምን ነገር እንደዚህ በቲክታከር በዩቲዩበር ነው የሚተዋወቁ ማለት ነው አይደለ? የዚህ የአሾ ስፒድ በቃ በአሁኑ ሰዓት እሱ ያንን ነገር ማድረጉ ስንት ዓለም ላይ ይህ ምንድን ነው? ለምን ተሳለመ? ምንድን ነው? ቤተክርስቲያኗ ማናት? ምንድን የት ሀገር ነው? ምንድን ነው የሚለው ነገር ሁሉ ምን ያክል ኢትዮጵያን አድቨርታይዝ እንዳደረገች እና ምን ያክል እምነታችንን ደግሞ እንደገለጠች የሚያሳይ ነገር ነው። በቃ ሁሉን ነገር በክፋት ሂደን ይሆናል እንዴ? አንዳንድ ጊዜማ ጥሩ ነገሮች ይሄ ነገሩ አሪፍ ነው ብለን ማሰብም አለብን። ሮያልዬ እንደው እኔ እኮ በ21ኛው መቶ ክፍለ ዘመን ሰው እየኖረ አንዳንዴ እንደ ጋርዮሽ ማህበረሰብ አይነት አስተሳሰብ ስታስቡ ነው። ዛሬም በትምክት ዛሬም በጉራ ዛሬም በእንትን በቃ ኦርቶዶክስ ተብላ ብቻ ስትባል ኢትዮጵያ የምትታወስ ሙስሊሙና ግን ጴንጤው ካቶሊክ ግን ኢትዮጵያ ተብሎ ሲባል ማለት የማይመለከተው እንደው በቃ በእናንተ ቆዳ መሬቱ እንደተሰራ እናንተ ፈቅዳችሁልን ኢትዮጵያ ውስጥ እንደምንኖር እናንተ ሳትፈቅዱልን እንደማንኖር አድርጋችሁ ዛሬም በቃ ይሄ ይሄ በንጉሱ ዘመን ነበሩ የተባሉት ይሄ ጭሰኛና ከበርቴ ተብሎ እንደሚባል ማለት ነው። ይሄ የከበርቴ አይነት አስተሳሰብ ጉራ ብቻ ተሸከማችሁ ኢትዮጵያ ተብሎ ሲባል ኦርቶዶክስ በቃ ኦርቶዶክስ እስላሙስ ከ33 ሚሊዮን በላይ የሚሆነው ሙስሊም አይመለከተውም። ስለ ምድሪቱ አይመለከተውም። ስለ ሀገሩ ከ35 ሚሊዮን በላይ የሚሆነው ወንጌላውያን አይመለከተው። ኦልሞስት ከ10 ነው ምናምን ነገር ሚሊዮን የሚሆን ካቶሊክ አይመለከተው። ዋቄ ፈታው አይመለከተው እና የሆነ በቃ ሁሉ ነገር በእናንተ ኢትዮጵያን ሰርታ ኢትዮጵያን ጠፍጥፋ። ማን ነው ኢትዮጵያን የሰራው? ምን ማለት ነው ኢትዮጵያን መስራት ማለት? መልክዓ ምድሩን ነው ሰራች ብላችሁ የምትሉት ወይስ ምኑን ነው? እኛ የኢትዮጵያ ኦርቶዶክስ ታሪሳ ለምድሪቱ ያበረከተችውን አስተዋጽኦ ህሊና አለን። የምንዘነጋ ዝንጎች አይደለንም። ግን እንደው በቃ ሁሉ ነገር በእኛ እንመትርላችሁ እኛ እንለካላችሁ እናንተ ዝም በሉ
እኛንን ስለ ሀገሪቱ የሚያገባን እኛንን ስለ ሀገሪቱ የሚመለከተን ምናምን ነገር ብላችሁ የምትሉት ነገር ኤርሚያስ እንደዛ እኮ አላልኩም እኔ። ይሄ ጥሩ አይደለም። ይሄ ጥሩ አይደለም። በአጭሩ ሀገሪቱንና ሃይማኖቱን ነው እንትን ልታስተዋወቀችው ብዬ አጭር ነገር የዘጋሁት እንጂ እኛ ብቻ እሱን ትችላላችሁ። በስብከት የማታስተዋውቁት እምነት በዩቲዩበርና በቲክቶከር የምታስተዋውቁት እምነት ዓለሙ አይተውላችኋል ማለት ነው። እና ዋው በጣም ይገርማል፣ የኦርቶዶክስ በጣም የሚገርም ነው ዋው አሉ አይደል? በጣም ተደነቁ አይደል? ምን ይደነቃል ብራዘር? እናንተ ካህናቶቹ የሚለብሱት አይነት ብልጭልጭ ልብስ ለብሰው በዚህ በእስያ ውስጥ በኤዥያ ማለት ነው በሩቅ ምስራቅ ሀገሮች ተብለው የሚባል በጃፓን ሹንቲዝም፣ ቡዲዝም፣ ሂንዱዝም የሚባል በኮሪያ፣ በቪየትናም፣ በቻይና፣ በህንድ ብራዘር ቴምፕሎቻቸው ሁሉ ጭምር የጣዖቶቻቸው ቴምፕሎች በቃ የተሰሩበት የህንፃ ዲዛይኖች ማለት ነው የፈለፈሉት ተራራ ጥንታዊ ዋሻ የተባሉት ቻይና ውስጥ ህንድ ውስጥ ብትሄድ ብራዘር እኔ ጉግል እያደረኩኝ ዩቲዩብ ላይ የማየው ነገር ያው ምንድነው አይቼዋለሁ። ለምለሚቷ ሀገሬ ብለን እንደምንለው ማለት ነው የኛ ብቻ ለምለም ኢትዮጵያ ብቻ ለምለም። ለምሳሌ ሌላው እንደሚባለው ማለት ነው ሂጃ ቃለሁ ባንኮክ ሂጃለሁ፣ ሃኖይ ሂጃለሁ፣ ቪየትናም ሁሉንም አይቻቸዋለሁ። እምነት የላቸው ምን የመሳሰለ የቡድሃ ቤተ መቅደስ አላቸው። በጣም በዛ መልኩ አይደለም እኔ ቤተ መቅደሱን ሳይሆን በቃ ሀገር አስተዋወቀች ብለን አሪፍ ነው ብለን ምንም ነገር አለፈው። ሲጀምር ኢትዮጵያ የምትተዋወቀው በአንድ ዩቲዩበርና ቲክቶከር አይደለም። ኢትዮጵያ ሀገራችን የምትታወቅበት በጣም ብዙ ነገር አለ። እኔ እውነቱን ስነግርህ ብዙ በመልካም ነገር የምንታወቅበት አለ፣ አንዱ ደግሞ በመጥፎ ነገር የምንታወቅበት አለ። እኔ ከትናንትና ነው ወደ ቤቴ የተመለስኩትኝ። ወጣ ብዬ ነበር አመታዊ የትምህርት ቤት ዝግ ስለሆነ ልጆቼን ይዤ ወጣ ብዬ ነበር እዚሁ ካንትሪ ሳይድ አካባቢ ማለት ነው። እና ከቤተሰቤ ጋራ በሄድንበት ቦታ ላይ ሻይ ቡና ብለን ስንወጣ ፎቶ ልንነሳ ቁጭ አልንና አንዲት ባልና ሚስት ነጮች ሲያልፉ ፎቶ አንሱን ፕሊስ ምናምን ነገር ብለን ሴቷ እሺ አለችና ወንዱ ደግሞ ባልየው እየቀለደ መቶኛም ጋር ቁጭ ብሎ አብሮ ፎቶ ተነሳ እና ከየት ነው የመጣችሁት ብለው ሲለን ከመጣንበት ከተማ ነገርነው እና ኦሪጂን ያይታችሁ ብለው ሲለን ነገርነው ከኢትዮጵያ ብለን ማለት ነው። ምስራቅ አፍሪካ ኢስት አፍሪካ ላይ ኢትዮጵያ ብለን ነገርነው እና አላቀውም አይደለም ያለው በጣም ረሃብተኛ ህዝብ አለ አለ። እንደዛ ነው አይደል ያለው ማማ? እና በጣም ረሃብተኛ ህዝብ ያለበት አለ እና አየህ አይ ለምን እንደዚህ ትላለህ ምናምን ነገር አላልኩትም። ዲናይ ሊደረግ የማይችል እውነት ስለሆነ ማለት ነው። ዓለም በረሃብተኝነታችን ያቀናል። አንድ ዩቲዩበርና ቲክቶከር ስለመጣ አይደለም ኢትዮጵያ ብሎ የሚል ስትል ረሃብተኛው ህዝብ መታወቂያችን ሆኗል አይደል? እንደዛ ነው አይደል? በልታችሁ ጠገባችሁ ና ነገር ሆነ ይላል። ይሄንን የትኛውም አገር ላይ ሄድ፣ አሜሪካ ሄድ፣ ካናዳ ሄድ፣ አውሮፓ ሄድ፣ አውስትራሊያ ሄድ፣ ባህር ደሴቶች ላይ እኔ በባህር ደሴቶች ስለምኖር የትኛውም ቦታ ላይ ሄድ መታወቂያችን ሆኗል ማለት ነው። ስለዚህ አንድ ቲክቶከር እና ዩቲዩበር መጥቶ አይደለም ኢትዮጵያ የሚያስተዋውቃት። በዚህ ብቻ አይደለም የሚታወቀው። በዚህ ብቻ አይደለም የምንታወቀው። በዚህ ብቻ ሳይሆን በበጎ ነገራችን ከምንታወቅበት ቡናችን በዓለም ይታወቃል። ኦኬ በቡና እንታወቃለን ምናምን ነገር ብለው ማለት ነው አብዛኞቹ። እኔ ደግሞ ባለሁበት ሀገር አይ ቲንክ ንጉሱም በጣም ያውቋቸዋል። አፄ ኃይለ ሥላሴ በጣም ትልልቅ ሰዎች እዚህ ሀገር ስላሉ ማለት ነው። በሚሽነሪነት ናይጄሪያ ነበርኩ። ከዛ ደግሞ ወደ ኢትዮጵያ መጥቼ ማጅስቲውን ኃይለ ሥላሴን አውቃቸዋለሁ ብለው የሚሉኝ በጣም ብዙ ነጭ ሽማግሌዎች አግኝቻለሁ። በሞል አካባቢ ላይ ወይ ደግሞ እንደዚህ መናፈሻዎች አካባቢ ላይ ሲሄድ እንደዛ አይቻለሁ። እና አንደኛ በቡናችንም እንታወቃለን። ከምንም በላይ ደግሞ
ከቡናችን በላይ ደግሞ ዓለም በከፍተኛ ደግሞ የሚያቀን የታወቅንበት አትሌቲክስ ነው። አትሌቲክሳችን ይሄን ያህል እንኳን ጥሩም ባልተነፋለት ግን እንደው ይነፋለት በደንብ እናውጀው ካለ እንደ አትሌቲክሶቻችን ዓለምን ያስተዋወቀ ኢትዮጵያን በዓለም ያስተዋወቀ የለም። ባንዲራችን በዓለም ዙሪያ ከፍ ብሎ እንዲሁ ለበለበ ያደረጉት እነ አበበ ቢቂላ፣ ኃይሌ ገብረስላሴ፣ እነ ቀነኒሳ፣ እነ ደራርቱ፣ እነ ጥሩነሽ በሙሉ አትሌቲክሶቻችን እነ ምሩጽ ይፍጠር ኢትዮጵያን አስጠርተዋል። አየህ ይሄ እኮ አንድ ዩቲዩበር እኮ ነው፣ በራሱ ዩቲዩብ ነው የተለቀቀው። ልክ በቢቢሲ፣ በአልጀዚራ፣ በሲኤንኤን፣ በፎክስ ኒውስ በትልቅ የዓለም ሚዲያዎች የተዘገበ ነገር አድርጋችሁ እንትን አትበሉ እንጂ እንዴ። አትሌቲክሱ ግን ከሆነ ሙሉ በሙሉ ነው የሚዘግበው። አሁን እኮ ዓለም ተገለበጠ እኮ ኤርሚያስ። ኖ ወይ ዓለም እኮ አሁን ለጨርስ ፕሊዝ። እና ኃይሌ ሮጠው ሲያሸንፉ ባንዲራችንን ከፍ ሲያደርጉ ቢቢሲም፣ ሲኤንኤንም፣ አልጀዚራም፣ ፎክስ ኒውስም የትኞቹም ኒውስ የተባሉት የራሽያ፣ የቻይና፣ የኤዥያ፣ የላቲኖች በሙሉ ነው በሙሉ ባንዲራ ሲሰቀል የሚያዩት ማለት ነው። ስንት ሚሊዮን አይደለም ቢሊዮን ህዝብ ነው የሚከታተለው። ሚሊዮን ህዝብ አይደለም እነዚህን ሶሻል እነዚህን ምንድነው የዓለም ትልልቅ የዜና አውታሮችን የሚከታተለው። ሎካል በሆነ ቲቪያቸው በአገር ውስጥ ይለቀቃል። ዜና በሚነበብ ሰዓት ላይ እያንዳንዱ የዕለታዊ ዜና አለ። በዕለታዊ ዜና ውስጥ ሜትሮሎጂ አለ፣ ኢኮኖሚ አለ፣ ስፖርት አለ፣ የተለያየ ነገር ይዘገባል። ራሽያ ውስጥ ሲታይ ሙሉ በሙሉ ነው የሚታየው፣ በሎካል ቲቪ እንኳን ማለት ነው። ዓለም አቀፍ ሩጫ ውድድር በተደረገበት ማራቶን ማን አሸነፈ ተብሎ ሲባል ማራቶን ከየትኛው ሀገር ከኢትዮጵያ ከሆነ ያሸነፈው ኢትዮጵያዊ አትሌት ማራቶንን እንደበላ በየትኛውም አገር ባለ ሶሻል ሚዲያ ላይ ሶሻል ሚዲያ ያልኩኝ ትልልቅ የዜና አውታሮች ላይ በዓለም አቀፍ ዜና አውታሮች ሎካል በሆነ ሀገር አቀፍ የዜና አውታሮች ላይ ይተላለፋል። ስለዚህ በስንት ቢሊዮን ህዝብ ፊት ኃይሌ ገብረስላሴ የኢትዮጵያን ባንዲራ ከፍ አድርጎ 27 ጊዜ ሪከርድ በመስበር ኢትዮጵያን አስተዋውቋል። ቀነኒሳ ኢትዮጵያን አስተዋውቋል። በቃ እነዚህ የሀገራችን ብርቅዬ ሰዎች ናቸው። እንደ ኢትዮጵያ እንኳን እናውራ ብለን ካል ማለት ነው። ኢትዮጵያ የምትታወቅበት ብዙም ባይሆንም በቀንድ ከብታችን በአጎራባች ላይ ባሉ በአረብ ሀገራት ነው። እነሱ እንኳን አረቦች ናቸው፣ ግን ሀበሽ ነው ብሎ የሚሉን አለ። እንደዚህ የምንታወቅበት ማለት ነው። ሌላው ደግሞ ዓለም አቀፍ የሆነ በቃ ብርቅዬ የሆነ ነገራችን የምንታወቅበት ምቀኝነታችን፣ በእውነት ይሄ በጣም ሊደነቅ የሚገባ ነገር ነው። ምቀኝነታችን ሊዘነጋ የማይገባ በእውነት ኢትዮጵያውያን በርቱ። እህት በእህቷ ላይ ስትመቀኝ፣ ባል በሚስቱ ላይ ሲመቀኝ፣ በስራ ቦታ ስንመቀኛኝ ዓለም እኮ አይቶ ተደመመብን። ይህን ነገር ልንጥለው አይገባም አይደል? ቆንጅዬ ምቀኞች እኮ ነው። ኢትዮጵያዊ ሬስቶራንት ከፈተ ከተባለ 4-5 ሆነው ሄደው በግራና በቀኝ ይከፍታሉ። ተመሳሳይ ሬስቶራንት የሚከፍቱት ለሬስቶራንቱ ግብአት የሚሆን እቃ አይደለም የሚያመጡት። ህንዶች በየትኛውም ዓለም ሀገር ላይ በጣም ብዙ ስፋት ያለው ህዝብ አለው የሚሄዱበት። እኔ ባለውበት ሀገር ላይ አንድ ቤት ተከራይተው 6 እና 7 ሆነው አብረው ይኖራሉ። አበሻ ግን እንጀራ ላይ ብቻ እድ ላይ ብቻ ስንቀርብ 6 እና 7 10 ሆነን አብረን እንቀርባለን። እንጀራ ላይ ማለት ነው። መሶብ ምናምን አካባቢ 6-7 ሆነን እንሰፍራለን። መሶብ አካባቢ ላይ ማለት ነው። ጆኒ ስቶፕ። መሶብ አካባቢ ስናይ በቃ 6-7 ሆነን እንሰፍራለን መሶቡ ላይ። አብሮ በመኖር ግን ከተባለ ምንም በአካል ከቦታ ቦታ እኮ ቱር ማድረግ አይጠበቅብንም።
አሜሪካ ብትሄድ እናቴ አሜሪካ ሀገር ላይ ቁጭ ብለው ታውቃላችሁ? $3 የሚከፍሉ አበሾች እንዳሉ አዳዲስ አበሻ ከአሜሪካ ማለት ከኢትዮጵያ መጥቶ ግሪን ካርድ እስኪያገኝ ድረስ $3 በቀን $3 ማለት በሰዓት $3 እየከፈለ አንዳንዶቹ ጋር $2 እየከፈሉ ገና አዲስ የመጣ መጤ የሚባል ለአሜሪካ ገና ቆምጫምባው የሚባል ማለት ነው። የአዲስ አበባ ራዳ ብትሆን አሜሪካ ስትመጣ ቆምጫምባው አይነት ነገር ብለው ነው የሚጠሩ የቀደሙ ኢትዮጵያውያን እና ወገኑን $2 እየከፈለ የሚያሰቃይ ማለት ነው አይደል? በእምነት አይደል? $5 አይደል? ታዲያ እንዲህ አይነት ብርቅ የሆነ ምቀኝነት እኮ ነው። ይሄ እኮ በጣም ሊበረታታ ልናሳድገው የሚገባ ምቀኝነት አይደል? ኢትዮጵያ በዛ አትታወቅም እንዴ? እግዚአብሔር ምሕረት ያድርግልን። መሶብ ላይ ሲሆን ብቻ አብረን የምንሰፍር እንጀራ አካባቢ ኢትዮጵያ እንጠራው። ኤርሚያስ ራሱ እንጀራ እየበላው ከሆነ ና ሮያል እንብላ ታዴ ምናምን ብዬብል በሙሉ ትመጣላችሁ። ታዶ እየበላ ከሆነ ና ኤርሚ እንብላ ምናምን ብሎ እኔም ሮያልም በሙሉ ነው የምንመጣው። ጸጊ እየበላች ከሆነ ኑ እንብላ እንግዲህ ምናምን ነገር ከተለ በእግዚአብሔር ይባርክ ብለን አብረን ግን እንሰፍራለን። አብሮ ለመኖርና አብሮ ለመስራት ግን አብሮ ለማደግ ግን በምንም አይነት መልኩ ጀርባውን ግን ታውቀዋለህ የዚህን ሰው እኔ የምልሽ ጀርባዋን እስኪ አጥኛት። እቺ ሴትዮ ጀርባዋ ላይ ከጀርባዋ የሆነ ነገር አለ ብለው ነገር ብለው በጌታ በኢየሱስ ክርስቶስ ጀርባው የዚች ሴት ጀርባዋ እኔ በፍጹም አልተዋጠልኝም። ግድ የለሽም እስቲ ቀስ ብለሽ እዩ እምልህ ጀርባው ግን ምንድን ነው የዚህ ሰውዬ አይተዋል? ግን ጀርባውን እንደዚህ እኮ ነን እኛ ኢትዮጵያውያን፣ እንደዚህ ነን። የኋላ ታሪክ የጀርባ ታሪክ ያለን ሰዎች ማለት ነው። ዋት ኢዝ ዘ ፖይንት? ዴስቲኒ እንዳንተ አይነት ምቀኝነትህን ተውና አብረህ ከኢትዮጵያዊነት ጋር ደግ ነው። አገርን ከማሳወቅ አይነት አኳያ በምቀኝነቶቻችን ሁሉ ጭምር አይደለ የምንተዋወቀው በዓለም ላይ ነው እያለ ያለ ነው። ሰላም ትባባላላችሁ ነው ከኢትዮጵያ ውጭ ያላችሁ ሰላም እንዴት አደራችሁ ማለት እግዚአብሔር ይመስገን ይባላል። አሁን በአሜሪካ፣ በካናዳ፣ በአውሮፓ ያለ ይባላል ወይ? ዞር ዞር ብዬ መጥቼ አላየሁም፣ ግን እኔም በውጭ ዓለም ስላለሁኝ 14 ዓመት ሆኖኛል። አይባልም አይደል? ጸግዬ እንግሊዝ ሀገር ነው ያለችው። ቢኒ ይባላል እናንተ ጋር እንግሊዝ? ኖ አይ ትፈራራል። አትባል። ሮያል እናንተ ጋር ይባባላል? ጀርመን ተናገር። አበሻንማ ተው አይባባልም። ኦኬ ኤፍዬ ተናገር። አሜሪካ ነው ያለው ኤፍሬም። ሰላም ይባባላል? ይሄ ነው ታሪካችን። በዚህ እንኳን ራሱ አንተ እሺ ስራ ላይ ሆኖ ነው ኤፍዬ እንደዚህ ሚዩት ካደረገ ስራ ላይ ሆኖ ነው። አይባባልም። አዲስ አበባ ውስጥ ግን ብንገናኝ በነበርንበት ሰዓት ላይ አዳማስ ሆነህ ነቀምቴ ሆነ ባለበት ሳለ ምን ነበር ስንባባል የነበረው? አዋሳ፣ ባህር ዳር ሆነ መቀሌ ሆነ ከመይ ላይ እያልክ ትባባል ነበር። አሜሪካ ግን ስትመጣ፣ ካናዳ ግን ስትመጣ አንተው እኮ ነህ ሰላም ማትለው። አዲስ የመጣ ከሆነ አይደል ሳምሪ? አዎ እንደሱ እውነቱን ነው መናገር ያለብን። ታዲያ እውነት ዓለም በዚህ ምቀኝነታችን ዓለምን አስተዋውቀናት የለ እንዴ? ወገኑን ሰላም የማይል ያው ደግነቱ በአማርኛ ነው የምናወራው። ምንም ጉዳችንን አይሰሙትም ነጮቹ። ብዙ አማርኛው ላይ አያርፉም ብላችሁ ስለምትሉ ስለምንል እውነት ነው።
ቤቱ ጌታ እና የሆነ ነገር ልበል። ታዶሽ ሰላም ብያለሁ ወገኖች፣ እንዴት ናችሁ? አይ ትንሽ አሮ ነው እንግዲህ ሜቢ እዚህ ውስጥ ያለ ሰው ስንት ሰው ልጁን ይወቀው አይወቀው፣ እኔ ልጁን መጀመሪያ ስትሪም ከመጀመሩም በፊት ነው የማውቀው ኢንተርኔት ላይ ትንሽ አንደርማይን እያደረግ ነው ይመስለኛል ትልቅነቱን። እውነት ለመናገር የሚል ልጁ ትንሽ ዲል አይደለም፣ ዩቱበርም ብቻ አይደለም። እውነቱን ለመናገር ዩቱብ አንድ እንትኑ ብቻ ነው። በ20 ዓመቱ ነው ልጁ ገና አሁን። ግን ደግሞ በላስት 7 ዓመት ውስጥ እንደሱ በዚህ ፍጥነትና በእንደዚህ አይነት ፖፑላሪቲ ስትሪም ያደረገ ሰው ማንም አልታየም፣ እውነቱን ለመናገር ማለት ነው። ዩቱብ ላይ ብቻ ሳይሆን በእድሜውም ያህል አሁን እዚህ አሜሪካ ውስጥ በጣም ብዙ ያንግ ልጆች ጌም ያደርጋሉ እና ጌመር ነው የጀመረው፣ እንደዛ ነው። ሌላ ዲፍረንት ኮሚኒቲ አለው፣ በጣም ትልቅ ስትሪሚንግ ኮሚኒቲ ማለት ነው። እና ልጁ በእውነት ነው ማለት እንደው እንትን ለማለት ሳይሆን ከሲኤንኤንም ከእንትንም ትልቅ የሆነ ኢንፍሉዌንስ ያለው ልጅ ነው። ዝም ብሎ ልጅ አይደለም። ግን ደግሞ ኢንፍሉዌንሱ ያው እኔ የምልህ 95% ከ25 ዓመት በታች የሆነ ሰው ነው። እና ዛሬ በእኛ ሀገር የተደረገው ነገር እኔ በጣም ፕራውድ ሆኜ ነው ያየሁት ነው ነገር። አንድ እንደ ያንግ ሰው ሀገራችን እንዴት እንዳደገች ያሳየበት እንትን ነገር ነበረ። ሁለት ደግሞ ቅድም ሮያልም ሲያወራ የነበረው እኔ ኦርቶዶክስ ያደረገችው ነገር እኔ እንደ ካልቸራል ነገር ነው እንጂ ያየሁት እምነቷን ለማሳየት ነው ብዬ አልገመትኩም። እንዳለ ያየነው ነገር በቃ ይሄም this is part of it እንደማለት ነው እንጂ ኦርቶዶክስ ብቻ ነች ይሄን ነገር ያላት ለማለት አይመስለኝም። ቢካዝ አፕሽኑ ለማንም ነበረ። እስላሙ መጥቶ ይሄው የኛም ካልቸር ይሄ ነው ካልቸር ካለ ማለት ነው፣ የእስላም ካልቸር ካለ ኢትዮጵያ ውስጥ ይሄ ነው ካልቸራችን ማለት ይችል ነበር። ያልወጣ ሰው የለም። ሲዳማው ሞቷል፣ የኦሮምኛም ጨፋሪው ሞቷል፣ የጉራጌኛም ጨፋሪው ሞቷል። ሁሉም ወጥቶ ቢካዝ ለምንድን ነው በአንድ ጊዜ ውስጥ 300,000 ሰው ያየው ነበር ይሄ ልጅ ማለት ነው ኢትዮጵያ። እሱ ትንሽ ነገር አይደለም። ዓለም ሁሉ ነው ይሄ ልጅ የሚያየው። ኤኒ ቦታ ብትሄድ ስፔሻሊ ትልቅ ሀገር የምንላቸው ህንድ፣ ቻይና፣ አሜሪካ፣ ዩሮፕ ውስጥ እንደዚህ ልጅ ስትሪም የሚያደርግ ማንም የለም። እንደዚህ አይነትም ፋሎዊንግ ሚስተር ቢስት ብቻ ነው እንደሱ በጣም ተለቅ ያለ እንትን ያለው ማለት ነው። ከሱም ደግሞ በላይ አልፎ በጣም የኳስ ወዳጅ ስለሆነ ሮናልዶንም ስለሚወደው ማያውቀው ህዝብ የለም። እና ሀገራችንን በእንደዚህ አይነት ፕላትፎርም ላይ ማስቀመጡ እኔ በጣም ፕራውድ ሆኜ ነው ያየሁት። የኛም ደግሞ ያንግ ጄኔሬሽናችን እንደዚህ አይነት ቦታ ላይ እድገትን እንዴት ነው የሚማረው ብዬም ያሰብኩበት ነገር ነው። ስለ ኦርቶዶክስ እንትኑ ነገሩ እንግዲህ እንዳልኩ አይ ቲንክ እኔ እንግዲህ ልጁ አንድ ከቀደም ጀምሮ የሰማውን ነገር ነው ሙስሊም ነው ምንም አይደለም፣ ክርስቲያን ነው ልጁ። እንዳልኩ እኔ 7 ዓመት አይቼዋለሁ። አሁንም ክርስቲያን ነው፣ ግን ደግሞ እምነቴ ይሄ ነው ብሎ የሚል ልጅ አይደለም። ስራው ቪዲዮ ላይ ይወጣል፣ ስራውን ሰርቶ የሚጨርስ ልጅ ነው። ከቪዲዮ ጀርባ የሚያደርገውን ነገር እኛ ማናችንም አናውቅም። ስለ ሪል ላይፉ ማንም የሚያውቀው ነገር የለም። ልጁን የምናውቀው ቪዲዮ ላይ ነው። ግን ደግሞ ቪዲዮ ላይም ሲወጣ ስለ ክርስትናነቱ የተናገረ ልጅ ነው። ሙስሊምም አይደለም፣ ሌላ እምነትም እንትን የሚልም አይደለም። ስለዚህ መጥቶ እሱ መስቀል ምን እንደሆነ ያውቃል። ግን ደግሞ እኛ አሜሪካ ውስጥ አሁን እኔ ብዙ አሜሪካዊ ጓደኞች አሉ፣ ስለ መስቀል ሳም ምናምን ብላቸው አያውቁትም። ምን እንደሆነ ኮንፊውዝ ያደረገው ጳጳሶቹና እንትኖቹ ምን እንደሚያደርገው በመስቀሉ ላልና በእንትኑ ኮንፊውዝ ስለሆነ ነው እንጂ መስቀል ምንነቱ እንደሆነ ጠፍቶት አይደለም። እና በዛ ሞመንት ላይ እያደረገ ያለው በቃ ኢትዮጵያ ውስጥ እንደዚህ አይነት ካልቸርም አለ፣ እንደ ካልቸር ሬፈረንስ ነው እንጂ የተጠቀሙት ይሄን ነገር እምነታችን ይሄ ነው ለማለት አይመስለኝም ነው የምለው። እንግዲህ ካየሁትና ከማውቀው ስለ ልጁ ከማውቀው ነገር ብዬ ነው የምለው እንጂ ልጁ በጣም ቢግ ዲል የሆነ ልጅ ነው። ካልቸርም ደግሞ እንደዚህ ቢታይ እኔ ምንም ጣጣ የለውም ነው የምለው። ቢካዝ አፕሽኑ ለሁሉም የተሰጠ ነው። የወንጌላዊ ቤተክርስቲያንም የእኛንም ካልቸር ማሳየት ይችላለሁ አለኝም ምትል ከሆነ ኤኒባዲ እኮ መጥቶ ማሳየት ይችላል። ቪዲዮ ላይ ገብቶ እስላሙም ገብቶ ማሳየት ይችላል። በዛ ሞመንት ላይ ግን
ቱሩን የሚያሳዩ ሰዎች ኦርቶዶክስ ቤተክርስቲያን ይዘውት ሄዱ። this is part of the culture። አሁን አም ሹር ነገር ላሊበላም እንትንም ይዘውት ሄዳሉ፣ ደቡብም ይዘውት ሄዳሉ። ገና ልጁ 3-4 ቀን ይቀመጣል ኢትዮጵያ ውስጥ። አሁን አዲስ አበባ ስለሆነ ነው እንጂ እና እኔም ምንም ሮንግ አላየሁበትም ነው የምለው እንግዲህ በእኔ አስተሳሰብ። አይ እኛ እኮ ሮንግ ነገር እኮ አለው አላልንም። ልጁ ኢትዮጵያ ውስጥ መግባቱ ሮንግ ነው አላልንም። እሱንም ደግሞ አንደርማይንድ ያደረገም ንግግር አይደለም የምንናገረው። ግን አንድ ግለሰብ ነው ይሄ አንድ ግለሰብ ኢትዮጵያን አስተዋወቃት ምናምን ነገር ብሎ እንደዚህ ያዙ ይልቀቁኝ ብሎ ማለት ግን አግባብ አይደለም። ኢትዮጵያ እሱም ሳይመጣ በፊት መታወቅ ባለባት ያህል ልክ የምትታወቅ ሀገር ናት። ራሱም እኮ ደግሞ ኢትዮጵያን ራሱም እኮ አያውቃትም ነበር። ኬንያ ሀገር ላይ ሆኖ ኢንተርቪው ሲደረግ ወደ ኢትዮጵያ እንዲመጣ በሚደረግ ሳለ ኢትዮጵያ የት ነው ምናምን ነገር ብሎ ነው። ከዛ እንደውም ሶማሌ ነው እያለ ሶማሌን ልክ ከኢትዮጵያ ይልቅ ሶማሌን ያውቅ ነበር። ኢትዮጵያ የሚባል ሀገር እንኳን እንዳለ እስከማያውቅ አይነት ነገር የሚመስል ንግግር ሲናገር ነበር። ኬንያ ሀገር ላይ ያየው ነው ማለት ነው። ኦኬ ባያውቅ አይገርምም። ኢትዮጵያ የሚባል ሀገር መኖሩን ባያውቅ አይገርምም። አንደኛ ከእድሜውም አኳያ እንዳልከው ታዴ ልጅ ነው። ሁለተኛ ሁሉ ሰው ደግሞ ኢትዮጵያን ማወቅ አለበት ማለት አይደለም። አያውቅምም ደግሞ በዓለም ያለ ህዝብ ሁሉ ኢትዮጵያን የምትባል ህዝብ ይወቅ ብሎ ተብሎ ማንም ሰው እንደዛ ብሎ አይልም። ሌሎች ሀገሮች በሚታወቁበት አይነት ልክ ማለት ነው። ታላላቆቹ ሀገሮች የሚታወቁበት በቴክኖሎጂ በጦር በምናምን ነገር በጣም ብዙ ይታወቃሉ። እኛም ደግሞ በዓለም ደረጃ ደግሞ በዓለም ደግሞ የምንታወቅበት አለ። በዓለም አሁን በጣም ማንም ኢትዮጵያ የሚባል ሀገርን አትሌቲክስ የሚያይ ሰው ኢትዮጵያ የሚባል ሀገርን አላቅም ብሎ አይልም። በረጅም ሩጫ ኬንያና ኢትዮጵያን እኔ ትዝ አይለኝም ብሎ የሚል ነጭ አላየውም። ስፖርት እስካየ ድረስ በረጅም ሩጫ ኢትዮጵያን የማያውቅ የለም። በአጭሩ ሩጫ አሜሪካና ጃማይካንን የማያውቅ ሰው እንደሌለ ሁሉ ስፖርት የሚያይ ሁሉ ማለት ነው። ስፖርት የሚያይ ሰው አጭሩ ሩጫ ከተባለ ጃማይካና አሜሪካውያን ናቸው። ሁሉ ቀን ወርቁንም ብሩንም የሚወስዱት እነሱ ናቸው ጠራርገው። በአጭር ሩጫ ረጅም ሩጫ ከተባለ ግን 5000፣ 10000 ማራቶን ከተባለ ግን አብዛኛው ምስራቅ አፍሪካ ላይ ነው። አሜሪካ ነው ኢትዮጵያና ኬንያ ማለት ነው። ሌሎቹ ጋር የለም ብለን ባንልም ግን አብዛኛው ግን እኛ አካባቢ ላይ ነው የሚመጣው። የአሁኑን ያደርገውና የኢትዮጵያ አትሌቲክስ ኦኬ። እና ምን ለማለት ነው? ኦኬ ልጁ በመምጣቱ ኢትዮጵያ ውስጥ ምንም ያጠፋው ነገር የለም። ኦኬ ተሰሚነት አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በራሷ ኦኬ አሁን ታዶ እንዳለው ባህሏን ያሳየችው ኦኬ ባህል ነው ማለት ነው። ባህሏን ማሳየቷ እንደ አንድ ብሔር ብሔረሰቦች ባህላቸውን ቢያሳዩ ነውር እንዳልሆነ ሁሉ እሷም ደግሞ እኔ ባህል አለኝ ባህሌን አሳያለሁ ብላ ነው ያደረገችው። ኦኬ ታሳይ መብቷ ነው። ግን ባህል ከሆነ ቤተክርስቲያን ውስጥ ጫማ አውልቃችሁ ግቡ ተብሎ በየቅዳሴው ጻኡኑ ክርስቲያን ብሎ ሲል የነበረ እንደኔ አይነት ዲያቆን የክርስቲያን ታናናሾች ውጡ ተብሎ እየተባለ በሚባልበት ውስጥ ጫማ አስወልቀው አስገብተው አንደኛ የአፄ ኃይለ ሥላሴን አጽም ያለበትን ሐውልት ነው ያሳዩት ቤተክርስቲያን ውስጥ። እግረ መንገድ ለዓለም ሁሉ ጭምር ሳይቀር ቤተክርስቲያን በሚባለው ውስጥ የሰው የሙታን ሰዎች አጽም እንደሚቀመጥ ለዓለም አሳይታለች። ያው በአጽም ባለጠጎች ነን። በአጽም ነጥብ የኢትዮጵያ ምድር ላይ ዞር ብለት እኮ ከብቶች ሲጠብቁሉ እኮ ታገኛለህ የሰው አጽም። ምክንያቱም ስንገዳደል በየጫካው በየወንዙ በየጉራጉሩ በየጥጋጥጉ በየሸለቆ ውስጥ ስንት ወጣት ረግፎበታል ኢትዮጵያ ምድር ላይ። አሁንም እየረገፈ ነው። ገናም እንረጋገፋለን። እርስ በርስ ነው የምንገዳደለው ማለት ነው። እና ንጉሳችን የሆኑት አፄ ኃይለ ሥላሴ በነበሩበት ጊዜ ስለሞቱ የእሳቸው አጽም ከጉድጓድ ውስጥ ወጥቶ ሥላሴ ቤተክርስቲያን ነው በክብር የተቀመጠው ማለት እሱን ነው እንግዲህ ይህንን የማጀስቲያችን ኃይለ ሥላሴ መቃብር ነው ብሎ አሳየው ማለት መቃብር ነው ያሳየ ነው። ያለን አንጡራ ሀብት መቃብር ነው። መቃብራችንን አሳይተናል። ታድዬ እንደ ኢትዮጵያ መቃብራችንን ያሳየ ነው። ስጋ ጥራ ቢሉት ጣፊያ እንዳለ ይላል የሀገሬ ገበሬ። ስንት የምናሳየው ነገር እንድያለ የአፄ ኃይለ ሥላሴን አጥንት ያለበትን እንትን መቃብር ታሳያለ። በዓለም ፌመስ የሆነ ሰው አምጥተህ እንደ ሀገር አሁን ይሄ የሚያኮራ ነው።
አጥንት ያለበት ባዶ መቃብር ታሳያለህ? እሺ በሱ ላይ ጥያቄ ልጠይቅህ። አሁን እንደ ሜቢ ሁለት ነገር ይሄ ነው እንዴ ባህላችን? እኛ እንግዳ ሲመጣ መቃብር አጥንት ነው የምናሳየው እንደ ኢትዮጵያ? ታዲያ ስለ ሰውየው አሁን ለምን መሰለህ እንደዛ ነገር እምነቱን እናውጣውና አሁን ትንሽ እምነቱን አይደለም ባህሏን ነው የምታሳየው ብለሃል። ባህሏ ቤተክርስቲያኗ እንደ ቤተክርስቲያን ራሱ መቃብር ማሳየት ባህሏ ነው ማለት ነው። እርግጥ መቃብሩ ሳይሆን ኤምፋሳይዝ እያደረግን ያለ ነው ማን እንደተቀበረበት እያሳዩ መሰለኝ። ምን ያደርጋል አሁን ለዚህ ሰው እኛ አሁን መቃብር ማሳየት ምኑ ነው የሚጠቅመን? የኢትዮጵያውያን መቃብር የተለየ ብለው ዓለም እንዲያደንቀን ነው። ለምንድነው ከመቃብር ማሳየት ለምንድነው የተጀመረው? አሁን ቤተክርስቲያን ውስጥ ምን አሳዩት? መቃብርን ያሳዩት የተለዩ ሰው ናቸው እኮ ኃይለ ሥላሴን እኮ ምን ሆነ የተለየ ሰው? ምን ሆነ የተለየ ሰው? ከአረቢያን አሁን ጀማይካ ምናምን ብትሄድ ብራዘር እነሱ ምን ሆነ የተለየ ሰው? አፄ ኃይለ ሥላሴ ጭሰኛ እያለ የኢትዮጵያን ድሆችን ሲጨቁን የነበረ ንጉሥ አይደለም። ለአንተ ነው ለእኔ እኮ ነው። እኔ ነኛ ኢትዮጵያዊ እኔ ነኛ የማውቀው ለአንተ ነው ብለህ ትላለህ። እንዴት አለ ሩቅ ሀገርማ ያለ ጃማይካዊ እንትኑን ይህንን ምንድነው ሺሻውን እየተከለ እንዲያጨስ ሻሸመኔ ጋር እንዲሰፍር ስለሰጡት መጥቶ በቃ አደረገ። ደግሞ ወደ ሀገራቸው ወደ ጃማይካ እሳቸው በገቡ ሰዓት ላይ ንጉሱ በገቡ ሰዓት ላይ ዝናብ ዘነበ ተባለ። በቃ አሁን የኛ የአርመኑን ጊዮርጊስን እንደምታመልኩት ማለት ነው፣ የአርመኗን አርሴማን እንደምታመልኩ ጃማይኮቹ ደግሞ ጃንሆይ ንጉሱን ያመልካሉ ማለት ነው። አንድ ጊዜ አንድ አዳምጠኝ ፕሊዝ። ምን እንደሆነ ታውቃለህ? አሁን ለምሳሌ ይሄ ልጅ በጣም በዓለም ላይ ከባድ ሰው ነው። አሁን ለምሳሌ ቅድም አንተ ሯጮቻችን ምናምን ኃይሌ ገብረስላሴ ቀነኒሳ ምናምን ብላል። አጭሩ አንድ ምሳሌ ልስጥ። አሁን ኢትዮጵያ ውስጥ በቲክታክ አዶናይ የሚባል ልጅ በጣም ፌመስ ነው። አዶናይ መንገድ ላይ ቢሄድ ሰው አያሳልፈው። ኃይሌ ገብረስላሴ ግን መንገድ ላይ ቢሄድ ሰው ዞር ብሎ አያየው። ጊዜው ተለውጧል። ለምን እንደሆነ ታውቃለህ? ጊዜው ተለውጧል። ጊዜ መለወጥ አይደለም። ጊዜ ለመለወጥ አይደለም። ቆይ ለምን እንደሆነ ልንገርህ። ለምን እንደዚህ እንደሚሆን ልንገርህ። አንተ የት ነው ያለው? ጀርመን ነው ያለው? ሮያል ጀርመን ነው። ኦኬ ጀርመን ውስጥ አሁን በእግር ኳስ ተጫዋች በጣም ጀርመን ያስጠሩ በጣም ብዙ ሰዎች አሉ። ቡንደስሊጋ ላይ አይደል የተወሰኑ ተጫዋቾች ማቃቸው አሉ። እነሱ ሰዎች አሁን በርሊን ከተማ ውስጥ ቢንቀሳቀሱ ህዝቡ ምን ያህል ነው ሪስፔክት የሚያደርጋቸው? አሁን ዴቪድ ቤካም እንግሊዝ ሀገር ላይ ምን ያህል ነው ሪስፔክት የሚደረገው? ኦኬ ሊዮኔል ሜሲ ቢወጣ ምን ያህል ነው ሪስፔክት የሚደረገው? ሮናልዶ ቢሄድ በፖርቹጋል በተወለደበት ሀገር የትኛውም ቦታ ላይ ቢሄድ ምን ያህል ነው ሪስፔክት የሚደረገው? እኛ ኃይለ ገብረስላሴ ምን ቀነኒሳ መንገድ ላይ ቢሄዱ ለምንድን ነው የምንንቃቸው? ሪስፔክት አናደርግም። ለምን? ነውረኛ ትውልዶች ስለሆንን ማለት ነው። አየህ የጠቀመንንና የጠቀሙንን ትውልድ አኝከን የምንተፋ ነውረኞች ስለሆንን ማለት ነው እንጂ እኔ ማንንም ሰው አልኩ። ኦኬ ነጮች፣ እኔ በነጮች ሀገር ነው ያሉት። ነጮች እንደነ አርምስትሮንግ እና እንደነ ዩሪ ጋጋሪ የተባሉት መጀመሪያ ጨረቃ ላይ ወጡ የተባሉት የራሽያ እና የአሜሪካ ጠፈርተኞች ጨረቃ ላይ ወጥተው ሀገራቸውን አስተዋወቁ። ለኢትዮጵያ ገበሬዎች 80% የሚሆን ገበሬ ለገበሬው ህዝብ ከበሬ ማረስ ውስጥ ወጥቶ በትራክተር እንዲያርስ የሚያደርግ ቴክኖሎጂ አምጥቶ አይደለም የታወቀው። ለአዲስ አበባ ከተማ ለጽዳትም ይሁን ለሆነ ነገር ለውሃችንም ይሁን ለመብራታችን የሆነ ነገር አድርጎ የፀሐይ ሙቀት ተጠቅሞ የሆነ አንድ ክፍለ ከተማ አይደለም 6 እና 7 የደሃ ቤቶችን እንኳን መብራት እንኳን አምጥቶ አይደለም። ምን ስላደረገ ነው አሁን የፈመሰው? ከኃይሌ ገብረስላሴ እኩል አነጻጽረው ስታወራ ለእኔ እንደ አንድ ኢትዮጵያዊ ያመኛል። ተው እባክህ እንዴ እኮ ጊዜው ተለውጧል። አሁን ለምሳሌ መከበር የሚገባው ሳይሆን እንደዚህ አይነት ቦታዎች ምን ንቃቸው ሰዎች ግን ዓለምን ላይ አሁን ለምሳሌ እንደዚህ ዛሬ አሁን ለምሳሌ እንደ ስፒድ አይነቱ በጣም ልጅ ነው ምን ግን በጣም በዓለም ላይ ብዙ ቦታ ላይ ለውጥ የሚያመጣ ነው። በቃ በጣም ላይቭ ስትሪም በጣም ከቨር ያደርጋል ምናምን ልልህ ነው እኮ እነዚህ አይነት ሰዎች ልክ ነው። እሱ እኮ ከቨር ያደርጋል። እሱንም እኮ አያደርግም አላልኩም። ታዶም ያለው እኮ ይሄን ነው ተሰሚነቱ። እኔም እኮ ሳላየው ቀርቻ አይደለም ስክሮል ሳደርግ እኮ ከዚህ በፊት አይቼዋለሁ። ለምሳሌ ክርስቲያኖ ሮናልዶን ያገኘበት ቦታ ላይ ያለውን ቪዲዮ ሳይ ከመኪና ወርዶ እግሩ ላይ ምናምን ነገር ወድቆ ምናምን ነገር እንደዚህ አይቻለሁ። አይ ቲንክ መኪናም ሁሉ እንደሸለመው ምናምን ነገር እንደዚህ አይነት ነገር አይቻለሁ።
ኦኬ ልጁ በዓለም አቀፍ ተሰሚነት አለው። በእንግሊዝኛ ቋንቋ ስለሚናገር ተሰሚነት አለው። ኦኬ መምጣቱም እኮ ምንም ክፋት የለውም። ኦርቶዶክስም ደግሞ ያሳየችው ማሳየቷ ታዶ እንዳለው እንደ ባህል ነው። ኦኬ እንደ ባህል እንቀበላለን። ባህሏን ነው ኦርቶዶክስ ያሳየችው ማለት ነው። ግን ባህሌ ብላ ስትል ሌሎችን ነገሮች የሚታዩ እኮ በጣም ብዙ ነገሮች ስላሉን ማለት ነው። ቅርሶች ከተባለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ስር ያሉ አሁን ላሊበላን ቢታይ እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ ላሊበላ የኢትዮጵያ ስለሆነ የኢትዮጵያ ኦርቶዶክስ የህዝባችን ስለሆነ ይመለከተኛል። ስለዚህ ላሊበላን አሁን ቢያይ ዓለም ሁሉ ቢያየው ከአንድ ትክል ድንጋይ የተፈለፈለ ቴምፕል እሱ ውስጥ ደግሞ ወደ 12 መቅደሶች አሉት። ይሄ በቃ ይበል የሚያሰኝ ነው ማለት ነው። እንዴት ከሬሳ ሳጥን ትጀምራለህ? እሱ ይመለከታል እንደ ይቅርታ። ኦኬ የታች ረጂ ማነሽ ትንቧለል ባልሽ እየጠራሽ ነው። ቡና ፊለት ቴንክ ዩ። እና እንዴት ከሬሳ ሳጥን ይጀመራል? ከላሊበላ ብትጀምር ችግር የለውም። ከአክሱም ሐውልት ብትጀምር ታሪካችን ነው የኢትዮጵያ ማለት ነው። ከፋሲለደስ ግንብ ወይ ደግሞ ከጥያ ድንጋዮች ወይ ደግሞ ከሶፍ ኡመር ዋሻ ባሌ ውስጥ እንደዚህ በየቦታዎች አሉ አይደለ? ኢትዮጵያ የምትታወቅባቸው በቱሪዝም የተመዘገቡ አሉ። ከእንስሶች አሉን፣ ከተራራ አለን። ለምሳሌ ራስ ዳሸን አለን አይደል? በአፍሪካ ሁለተኛው ማለት ነው። በአፍሪካ ሁለተኛ ተብሎ የተባለው ማለት ነው። ከኪሊማንጃሮ ቀጥሎ ራስ ዳሸን ስላለ እንደሱ አይነት ነገር ታስተዋውቃለህ ማለት ነው። የአድዋ ተራሮችን ማስተዋወቅ ትችላለህ፣ ማሳየት ትችላለህ። ለምሳሌ ከጣሊያን ጋር በነበረ ጦርነት የተዋጋንበት ተራራ፣ አባቶቻችን የተዋጉበት ተራራ፣ ድል የተደረገበት ይሄ ዓለም የሚያውቀው ነው። ዓለም የሚያውቀው ስለሆነ ማለት ነው። አንዱ ከምንታወቅበትም አንዱ ይሄ ነው። እና እኔ ጅማን ባለውበት ሀገር ላይ አንዳንድ ሰዎች እንደዚህ ሳገኛቸው ከኢትዮጵያ ነኝ ብዬ ስላቸው እናንተ እኮ ቅኝ ግዛት አልተገዛችሁም ይሉናል። አም ፕራውድ በዚህ በጣም ኮራለሁ እንደ ኢትዮጵያዊነቴ ማለት ነው። ኦኬ አየው ከምንታው እንደሱ አይነትን ነገር ስጀምር ከሬሳ ሳጥን አይደለም ጀምረው። እንደዚህ ብዙ ሰው የሚያየው ከሆነ ይሄን ባህሌ ብለህ አታሳየውም። ባህል ብለህ ኦኬ ኦርቶዶክስ እንደ ሃይማኖት የሃይማኖቷን ነገር ማሳየት ትችላለች። ከባህል አኳያ ከሆነ ደግሞ ሃይማኖት ባህልን አያሳይም። ሲጀምር ሃይማኖት ከሆነ ከሃይማኖት ቤተክርስቲያን ማሳየት ያለባት ክርስቶስን ነው አይደለም እንዴ? ነው። አየህ ሃይማኖት የባህል አስተዋዋቂ መሆን የለባትም። ለባህል ከሆነ የብሔር ብሔረሰቦች አለ ህዳር 29 ብሎ በደርግ ዘመን ኢህአዴግ ዘመን ክቡር ጠቅላይ ሚኒስትር መለስ ዜናዊ ያዘጋጁት ማለት ነው። የኢትዮጵያ ብሔር ብሔረሰቦች አለ አይደለ? በቃ እንደሱ የትግራዊ ባህል፣ የአማራው ባህል፣ የኦሮሞ ባህል፣ የከምባታው፣ የወላይታው ባህል እንደዚህ ማለት ነው። በባሌ ሶማሌው፣ የሀዲያው፣ የሲልጤው ምናምን ነገር ባህል አለ። በባህል ውስጥ አበላላችን፣ አለባበሳችን፣ አመጋገባችን አለ። ምግቦቻችን አይነት አሁን የወላይታ ስታስብ ምንድነው ቶሎ የሚመጣላችሁ? ቆጭቆጭ ምንድነው የሚባል አንድ የሚፋጅ ነገር አለ በወላይታ ውስጥ አይደል? ደቡብ አካባቢ ላይ በጣም የባህል ተብሎ የሚባለው ምንድነው? ክትፎ ነው አብዛኛው ማለት ነው። እንደሱ ዳጣ ቴንኪው ዳጣ። አዎ እና ወደ ኦሮሚያ ክልል ብትሄድ ጭኮ እና ገንፎ ምናምን ነገር አለ በባህል ውስጥ ማለት ነው። አማራውም ጋር ብትሄድ እንደዚህ፣ ትግራዩም ጋር ብትሄድ ልክ እየራሱ አለ ጥህሎ ምናምን ነገር እንደዚህ ከሚበሉት ከምናምን ነገሮች እና ከምንለብሳቸው ነገሮች እንደሱ እንደዛ ነው። ኢትዮጵያን ለማሳየት እንደዛ ነው ማሳየት ያለብን። ካልቸራችን ውስጥ ደስታችንንም ሀዘናችንንም ለመግለጥ የምንጠቀምባቸው ግጥሞች፣ ዜማዎች አሉ። የሀዘኑን ጉርጉሮ፣ የደስታ ጭፈራ፣ ባህላዊ ጭፈራ ምናምን ነገር እንደዚህ የግድ ሃይማኖት ክርስቲያን ይሁን ማለት አይደለም። ይሄ ሰው በዓለም አቀፍ የሚታወቅ ስለሆነ ጠርተህ መስቀል አደባባይ ላይ አካባቢ ላይ እንደዚህ ብሔር ብሔረሰቦችን ጠርተህ ኢትዮጵያውያንን ለማስታወቅ ከፈለግ ልክ ዳር 29 ተብሎ እንደተባለው እንደዛ አድርጎ ለዓለም ሕዝብ
እሱ ላይቭ ስርጭት ላይ ስትሪም አድርጎት እንደዛ ብታሳይ በቃ ኢትዮጵያ ታየች ትላል። ምኗ ታየ? የብሔር ብሔረሰቦቿ ስብጥርና የቋንቋ ልዩነት፣ የባህል ልዩነት፣ የአብሮ መኖርነት ታየ ይባላል። ለዓለም ከሬሳ ወይኔ በላቸው ይላል። አሜሪካን ሀገር ሲቀበላቸው አይተዋል ፊልሙን። ኬኔዲ ሲቀበላቸው አሜሪካን ሀገር ማንን? ማጅስቴ ኃይለሥላሴ በዘመናቸው በነበሩበት ኬኔዲ ነው ማነው ሲቀበላቸው አይቻለሁ። ኬኔዲ ሲቀበላቸው ምን ያክል ክብር እንዳላቸው ልክ ነው። እንዴ ንጉስ እኮ ናቸው። ምን ነካ? እንዴ ንጉስ እኮ ናቸው። ምን ነካ? በዘመናቸው ንጉስ ናቸው። የአሁኖቹን እያየን አይደል? እንዴ ምን ያክል ክብር እንደማይሰጧቸው። ለምን ነው ክብር የማይሰጧቸው? ለምን ነው ክብር የማይሰጧቸው? መንገድ ተዘግቶ የእሳቸውን እኮ ብታውቁ ጉድ እኮ የምትለው። ኦኬ አብይ ታዲያ በዱርዬ መካከል የሚቀበሉት አሜሪካ ሀገር ሲሄድ መንገድ ተዘግቶ ብለህ ትላለህ። መንገድ እንኳን አይደለ ሪያሊቲ ፕሊስ። አንዳንዴ ሪያሊቲ እንዲናይ አታደርግ። መንገድ ለኃይለ ሥላሴ ተብሎ ብቻ አይደለም የሚዘጋው። መንገድ እንኳን ኃይለ ሥላሴ አይደለም ብራዘር፣ አንዳንድ ታዋቂ የተባሉ በዓለም አቀፍ እንኳን ደረጃ ታዋቂ የተባሉ ሰዎች እንኳን ጭምር ይዘጋላቸዋል። አብይን በዱርዬዎች መካከል እንደተቀበሉት ነገር አድርገህ ኃይለ ሥላሴን ግን መንገድ ዘግተው ነው ብለህ ካልክ የትኞቹም መንግስታት ሲመጡ መንገድ ተዘግቶ ነው። ሴኩሪቲ በጣም ጥብቅ ሆኖ ነው የሚደረገው ማለት ነው። በቃ በዘመናቸው ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉስ ነበሩ። በንጉሳዊ አስተዳደር ስለነበረ የነበራቸው ሮያል ፋሚሊ ስለነበረ የነበረው በቃ ተቀብለዋቸዋል። ኬኔዲ ሲቀበላቸው አይቻለሁ ቪዲዮ። እኔ ሀገሬን እኮ ታሪክ ምናምን ነገር እንደዚህ ትንሽ አነባለሁ አያለሁ። እውነቴን ነው የምላችሁ አያለሁኝ። በዘመናቸው መልካምም በጎም ነገር ሰርተው አልፈዋል። የትኞቹም ነገስታት እሳቸው ብቻ ሳይሆን ሌሎቹም ሙሉ ጭምር ማለት ነው። አብይ ታዲያ አሜሪካ ሲመጣ ምን በዱርዮች መካከል ነው? በእንገት ሳዘጉ ዝም ብላችሁ አምጡት ምናምን ነገር ብለው ነው የሚሉት። በስንት ሪስፔክት ነው የተቀበለው ትራምፕ የትኛውም ሀገር ላይ ቢሄድ። እኛ ትልቁ ችግራችን ኢትዮጵያውያን ሮያል ያለን ሰው አናከብርም። በቃ ጥሎብን ብዬ እንድል ያለን ሰው አናከብርም። በዘመኑ ያለን ሰው አናከብርም። መለስ በነበረ ሰዓት ላይ ምንም ለሀገር አንዳች ነገር የሰራው ነገር የለም ብለን ስንል ነበር። እኔ እንኳን አላልኩም፣ ብዙዎች ሲሉ ነበር። ምንም የሰራው ምን ስራ አለና ነው ምናምን ነገር እያለ ማለት ነው። ከንፈሩን እየጠመዘዘ ሲያቃልል የነበረ ትውልድ ሲሞት ግን ኢትዮጵያ እጇን ተቆረጠች እያለ ያለቀሰው የህዝብ ነው። የሀገሬ ህዝብ፣ የኢትዮጵያን ህዝብ አይንህ ላፈር ብሎ የሰደበው የረገመውን ጠቅላይ ሚኒስትር ሞተ ተብሎ ሲባል ጥቁር አዘቅዝቆ ማን ነው በፌዴራል ፖሊስ አስገድዶ ነበረ ለቅሶ እንሄድ የተደረገው? በሙሉ ሄዶ ሲያለቅስ የነበረው እንዲህ ነው። አየህ፣ እንዲህ ነው። ግን በዘመናቸው ሰዎች ነገስታት በነበሩበት ዘመን በጎም መልካም ነገር ይሰራሉ። እንኳን የአፄ ኃይለ ሥላሴ ወይ የመንግስቱ ወይ ጠቅላይ ሚኒስትር አብይ የሚሆን የኃይለ ማርያም የነ ንጉስ ዳዊት ንግስና እንኳን እንከን ነበረበት ብራዘር። በንግስናቸው ጊዜ በህይወታቸው ከሰሩት ውስጥ በጣም ብዙ ስህተት አለ፣ በጣም ብዙ መልካም ነገር የሰሩት ነገር አለ። ኦኬ፣ በእግዚአብሔር እንኳን የተሾሙ የተባሉት መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የሚመሰክርላቸው ማለት ነው። እና ያለን ሰው ለማቃለል ነገር እሳቸው መንገድ ዘግቶ ነው አሜሪካ የሚቀበላቸው አለ። ታዲያ አብይን ማን ነው እንዳልኩ በዱርዬ መካከል ነው እንደሚቀበለው ትራምፕ። እንኳን ለአብይ አይደለም ብራዘር፣ ትልልቅ የሆኑ ሰዎች ሲመጡ መንገድ መዘጋት ካለበት ይዘጉላቸዋል። ኦኬ፣ እንኳን ኢትዮጵያን ለሚመራ 130 ሚሊዮን ህዝብ ለሚመራ ጠቅላይ ሚኒስትር አይደለም አንድ ሀብታም እንኳን የተባለ እንኳን መንገድ ይዘጋል ብሎ ካለ ያዘጋል። መንገድ ማዘጋት ነውር አይደለም፣ ምንድን ነው ብርቅ አይደለም። ግን እንዳልኩ ነው ቅድም እንዳልከው ማለት ነው እዚህ ሰግጥ ፈምስ ብሎ ያለውን ዱርዬ ለማክበር ለሀገር ግን ውለታ የዋሉ ሰዎችም ማንም ዞር ብሎ የሚያያቸው የለም ብሎ የሚል ለሀገር መንግስታት ምናምን ነገር ማለት ኢትዮጵያ ውስጥ ልብ በሉ፣ ኢትዮጵያ ውስጥ ሰው ከሞተ በኋላ ነው የሚመሰገነው። ጥሩ ሰው ነበረ፣ አይ ሮያል ጥሩ ሰው እኮ ነበረ አውቀዋለሁ ብሎም እንለው ከሞትክ በኋላ ነው ወይ ከሞትኩ በኋላ ነው።
አዎ ታዶ ልክ ነው ኤርሚ አውቀዋለሁ። ልክ ነው ያ ሰውዬ ነው አይደል? አዎ አይ እንደው ብለን የምንለው ከሞተን በኋላ ነው። ሙታን ነው የምናደናንቀው። በህይወት እያለ የሰራውን መልካሙን ነገሩን በዚህ ነገር እግዚአብሔር አምላክ ይባርክ። በእውነት ይሄን ደግሞ መጥፎ የሆነውን ነገርህን ደግሞ ተው ብሎ የማለት ነገር ከቤተሰቦቻችንም አልወረስንም፣ ማህበረሰባችንም አላስተማረንም፣ በትምህርት ቤታችንም አላስተማረ። አንተ ደንቆሮ፣ አንተ ደደብ እያሉ ነው ያስተማሩን። እንዱ ዝም ብለን ደደብ ቢጤ ሆነን የቀረኑ ማለት ነው። አስተማሪዎቻችን ትምህርት ቤት እንኳን ሲያስተምሩ ወላጆቻችን እርግብግቢታችንን በኩርኩም እያነገሉ ማለት ነው። ይድፋ የአባቴ አምላክ ውሃ ሆነ በፈሰስክ አንቺን የወለድኩ ቀን እየተባልን ያደግነው። ለሰው ሪስፔክት የለንም። በሃይማኖት ቤት ብትመጣ ንቀት ነው። በፖለቲካ ብትሄድ ንቀት ነው። ንቀት ነው ሁሉም ጋር ማለት ነው። ለሀገር ስራ የሰሩ ሰዎች ዞር ብሎ አይታሰቡም እና ከሞቱ በኋላ ነው። አሁን መለስን በህይወት እያለ ማን ነው ያመሰገነው? ጥቂቶች ናቸው። የአባይ ግድብ ለመሰራት ማን ነው ያ ሁሉ ጫጫታ እየተፈጠረ የመሰረት ድንጋዩን ጥሎ እስከ 55 ነው እስከ 60 ወይ እስከ 50% ድረስ ግንቡ እንዲወጣ ያደረገው? ግብፅ ያኔ መጮህ አልጀመረችም? አልጀዚራ ላይ አላየንም? አልቀበልም በጃንሆይም ዘመን በደርግም ዘመን የተፈረመውን ፊርማ አልቀበልም ብሎ አፍንጫችሁ ላይ ዛጣሉት ከፈለጋችሁ አልቀበልም ብሎ ያለው ጠቅላይ ሚኒስትር ማን ነው? አታስገድዱንም። ሚኒሊክን ያስፈረማችኋቸውን ደርግን ያስፈረማችሁትን ማን ነው? ኃይለ ሥላሴን ያስፈረማችሁትን ደርግንም ያስፈረማችሁትን አልቀበልም ብሎ የመሰረት ድንጋዩን የጣለው ማን ነው? ኦኬ አየህ፣ መለስ ነው። መለስ ነው። ይህንን ሪያሊቲ ግን ማን ነው አብዛኛው ዲናይ ነው የሚያደርገው? እና ምንድነው መልካም ከሰሩት እንልም። ኦኬ በኃይለ ሥላሴ ዘመነ መንግስት ታቀደ። እሳቸው የመሰረት ድንጋይ ብለው እዛ ጋ ጣሉት አባይን። መንግስቱ ጦርነት ላይ ስለነበረ እንዲህ አይነቱን ነገር ለመስራት እድልም አላገኘም። ከዛ መለስ አቀደው እና ጀመረው። ኃይለ ማርያም መጣ፣ አልተቋረጠም። የተወሰነ አብሮ ስራው ይሄድ ነበረ። ጠቅላይ ሚኒስትር መለስ ማን ነው? ጠቅላይ ሚኒስትር አብይ መጣ፣ ፈጸመው። በቃ ታሪክ ሆነ ማለት ነው። አባይ ማደሪያ የለው ግንድ ይዞ ይጓዛል ብለን የምንለው የነበረው ተረታችን በቃ ያው አደረ ማለት ነው ኢትዮጵያ ውስጥ። ስለዚህ ያንን ግድብ ስናይ ማን ነው አሁን የምታመሰግነው? መለስም ብቻ አመስግነህ አብይን እና ኃይለማርያምን የምትተው ከሆነ ትክክል አይደለም። አብይን ብቻ አመስግነህ እነሱን ብትረሳ ትክክል አይደለም። ኃይለማርያምን ብቻ አመስግነህ መለስንና አብይን ብትተው ትክክል አይደለም። አየህ? አዎ ቴንኪው ብርዬ፣ ልክ ነው። በቅብብሎሽ ሰሩት ማለት ነው። የሰራው የኢትዮጵያ ሕዝብ ነው። በላተኛውም ዱርዬውም ዘራፊውም የዘረፈውም ዘርፎ ግን ተሰራ። አየህ? ስለዚህ መልካም ነገር የሰሩት ነገር አለ፣ መጥፎ ነገር የሰሩት ነገር አለ። እና ግን በጣም ብዙ ጊዜ እኛ ከባህላችንም ስለሆነ እያንዳንዳችን እኔ አይዶ ነው እኔ ሁለት ብሔሮች ባሉበት አካባቢ ላይ ነው ያደግኩትኝ። እዛ ብሔር ውስጥ ያለውን ባህሉን፣ እሴቱን፣ ድካሙንም ብርታቱንም አውቃለሁ። የአማራና የኦሮሞ ብሔር ተወላጆች የሚበዙበት ቦታ ነው እኔ ተወልጄ ያደግኩትኝ። የሌላው ብሔር በርቀትም ቢሆን ይሄን ብሔር ግን በደንብ አውቃለሁ። ኦኬ እና ናልኛ አስተያየት ስጥ ብለህ በለው። የአማራው ተወላጅ ከሞተ በኋላ ነው ሰውዬ አያ ከሌ ደግ ነበረ ብሎ የሚለው ከሞተ በኋላ ኦሮሞም ጋር ልክ እንደዚሁ ማለት ነው።
በህይወት እያለ ግን ለሰሩት ነገር በርታ፣ አይዞ፣ እግዚአብሔር አምላክ ይባርክ። በእውነት ለሀገራዊ ጉዳይ ወይ ለማህበረሰቡ ያደረግከው ነገር ይሄኛው ይበል የሚያሰኝ ነው። በእውነት ይህን እኮ በመስራት ኩራታችን ብለን እኮ እንደዚህ እኮ አንልም። እንክንክ ብዬ ስለው ራሴ ላይ ሊወጣ ምናምን ነገር ብለን የምንለው ነገር አለ እና ከሞተ በኋላ ነው ሁሉም ሲሞት እስኪሞት ድረስ ነው የሚጠበቀው። ሲሞት ግን እንጀምራለን። ገና ከለቅሶ ጀምሮ ካርታ እየተጫወትን አሁን እንደው ደግ ነበር። እንደው ይገርምሃል እኮ በሆነ ቀን ላይ የሆነ ዝናብ ሊዘንብ ነበር ወቅቱ እና ከዛ ዝናብ ወዴት ይሄዳለሁ ብዬ ምንም መጠለያ የሌለበት ቦታ ነበር የነበርኩትኝ። ከዛ ዣንጥላ አምጥቶ አቀብሎ ምናምን ነገር ብሎ የሚል አርቲ ቡርቲ ወሬ ለማውራት ሰውየው እኮ በህይወት እያለ ያን ነገር አድርጎልን እንኳን ከሆነ ቴንኪው እንኳን ብለን አንልም በግዝ። እውነት ወንድሞቼ ናቶቼ ከዚህ ስርዓት ፍቱ። ሰው መልካምም ነው መጥፎም ነገር ይሰራል፣ መልካም ነገር ይሰራል በዘመናችን እንጂ ጃንሆይ በዘመናቸው የነበሩ የኢትዮጵያ ንጉስ እንደነበሩ እኔ መቼ ጠፋኝ። አሜሪካ አይደለም የትኛውም ሀገር ላይ ሲሄዱ መንገድ ተዘግቶ ነው መንግስታትን የሚቀበሏቸው። ጥያቄ አለኝ ግን አሁን ሜቢ ትንሽ ክሊር እንድታደርግልኝ አሮን ነው ሜቢ ጥፋቱ የእሳቸው ስለሳቸው መቃብር ስለተወራ ነው ወይስ ቤተክርስቲያን? እኔ አንድ እንደዚህ ፌመስ የሆነ ሰው ስታስተዋውቅ ከመቃብር አይደለም የምትጀምረው። ኢትዮጵያ የምትታወቀው በአፄ ኃይለሥላሴ መቃብር መሆን የለበትም። ኦኬ፣ እንዴት በዓለም አቀፍ ተሰሚነት ያለው ሰው ሲመጣ እንዴት ከመቃብር ትጀምራለህ? አያው እኮ ኤርሚዬ እኮ አሁን ስትሪም እኮ ገና ዛሬ ነው የጀመረው። ገና በአምስት ግን ምንም ዛሬ የሚጀምር ብራዘር ዛሬ የሚጀምር ለምሳሌ ከ4 ኪሎ ከቅድስት ሥላሴ ከጀመረ ቤተክርስቲያኒቱ የራሷ ነገር አላት አይደል? ኦኬ፣ እሱን ማሳየት ትችላለች። የሚታይ ነገር ጠፋ ወይ ነው? አይ ግን ያ የጃንሆይ እኮ ነገር ራሱ በጣም ቢግ ዲል ነው። አሁን ስለ ፓን አፍሪካኒዝም ስናስብ ምን ቢግ ዲል ነው? በጣም ቢግ ዲል ናቸው። ስፔሻሊ ደግሞ እያወራን ያለ ነው አንድ ጥቁር ልጅ ስሌቭ ፋሚሊ ስሌቭ ሆነ። በጣም ቢግ ዲል ነው እንጂ ዓለም ላይ ኢትዮጵያ ምን እንደሆነች እናውቃለን። እና እሳቸው ደግሞ ስለ ጥቁርነት እና ጥቁርነት ምን እንደሆነ በጣም ኢንፍሉዌንስ ያላቸው ንጉስ ነበሩ። ግን ታውቃለህ አይደል ባሪያ እያሉ በሀገር ውስጥ ሲገዛ የነበረ ንጉስ ነው አልኩ እኮ ቅድም እኮ አንተም እኮ ብለዋል። መጥፎ የሚያደርግ እንትን አለ፣ ጥሩ የሚያደርግ አለ። ግን ደግሞ እኔ አሁን ኃይለሥላሴ ስለ ጥቁር ህዝብ ምናምን ነገር ብሎ እንደዚህ ለባሮች ይሟገቱ ነበር ብሎ የሚለው ነገር እኔ አሁን ብትነግረኝ ይሄ በራስ ላይ ማላገጥ ነው የሚሆነው። ለምን የሀገሬን ገበሬ ያልነበር እንደ ጭሰኛ እያሉ የእሳቸው ባለአባቶች የተባሉት ሲዘርፉ የነበረው የእሳቸው ባለአባቶች አልነበሩም ወይ? የአቶ አያከሬ የግራዝማች እንትና ጋሻ መሬት እየተባለ እኔ በተወለድኩበት እንኳን አካባቢ ማለት ነው የቀኛ አዝማች የባለአምባራስ እንትና ጋሻ መሬት እየተባለ ጭቁኑን የኢትዮጵያ ህዝብ ማለት ነው እነሱ ሙክት አርደው ሲበሉ አንጀቱ የበጉ አንጀቱ ወጥቶ አንጀቱ ታልቦ በደም ነበር ተቆልቶ የሚሰጠ የነበረው ለጭሰኛው ልጆች እየተባለ ሼሞናስ እህል ተዘርቶ በበሬ ታርሶ ገበሬው በሙሉ ደክሞ ወገባቸው እስኪጎብጥ ድረስ ሰርተው 10 ኩንታል አምርተው ከሆነ 2 ኩንታል እንኳን ለጭሰኛው አይሰጥም። 8ቱም ባላባቶች ነው የሚወስዱት። እንነዳ ነበር ይልሃል። ከዛ አዲስ አበባ ከተማ ውስጥ ቁጭ ብሎ የንጉሱ ቀኝ እጅ የሚባል ነው። ከዛ ስንቱን ጭሰኛ ማለት ነው ከባሌ ከአርሲ ከጎጃም ከጎንደር እየተባለ ከሸዋ ጤፍ ማሽላው በገፍ ነበር ይመጣ የሚለው ከተማ ውስጥ ቁጭ ብላ የተሞላቀቀች አዲስ አበባ ከተማ ውስጥ ቁጭ ብላ አዲስ አበባዎች በዚህ ላይ መቻችሁ ይችላል። ምክንያቱም የእናንተ አያቶች ነበሩ በእኛ አያቶች ላይ ሲቀልዱ የነበሩት። የኔ አያት በዚህ በእንደዚህ አይነት መንገድ ውስጥ አላለፉም እውነት ለመናገር ማለት ነው። ጭሰኛም አልነበረም። ተኳሽ ስለነበረ ቅንድቡን ብሎ ነው በምንሽር ይጥላ የነበረው በራሱ በንጉሱ በጃንሆይ ዘመን ሁሉ ማለት ነው። ነጭ ቃታ መውዜር ነበረው ቅድመ አያቴ ማለት ነው። ቅንድቡን ብሎ ነው የሚጥለው። ቀልድ የለም። አርባ ጉጉን የምታውቁ ታውቃላችሁ። ግን ስንቱ ላይ ነበር ሲቀልዱ የነበሩት? በቃ እንደ ሀገር የሰሩት አለ። ከዛ ውጭ አሁን የነፃነት ታጋይ ተሟጋች ብለህ ብትል
አፄ ኃይለ ሥላሴ አይ ተው። ልክ መለስ አንዴ ምን ብለው ሲናገሩ ሰማው ስለ መንግስቱ ኃይለማርያም ማለት ነው። ምንድነው በዚህ በአፍሪካ ዩኒየን የአፍሪካ ዩኒየን ሄድ ኦፊሱ ሊቢያ ላይ ጋዳፊ ላድርገው ምናምን ነገር ብሎ ሙግት ባነሳ ሰዓት ላይ አይሆንም ብሎ የተሟገተበት የአፍሪካ መሪዎች ላይ መለስ የተናገረበት ማለት ነው። እና ለአፍሪካ አንድነት ህብረት ምስረታ ቀዳማዊ ኃይለ ሥላሴ ያደርጉት አስተዋጽኦ እና መንግስቱ ኃይለማርያም ያደረገውን አስተዋጽኦ መለስ በአፉ ተናገረ ለሁለቱም መንግስታት። ለምሳሌ ስለ መንግስቱ ግን ሲናገር የተናገረው ምን አለ? መንግስቱ በአፍሪካ አንድነት ህብረት ምስረታ ውስጥ በጣም ትልቅ ድርሻ እንዳለው ሙጋቤን ሁሉ ጭምር ሮበርት ሙጋቤን ሁሉ ጭምር እነ ማንዴላን ሁሉ ጭምር አለመገዛትንና ነፃ መውጣትን ሁሉ ጭምር ስልጠና የሰጠ ሰው ነው። መንግስቱም እንደዚህ ይወራለታል ማለት ነው። አሁን መንግስቱና መለስ ይዋደዳሉ አይዋደዱም? የአንድ ሀገር ሰዎች ናቸው። የሁለት አስተሳሰብ የሁለት ዓለም ሰዎች የሚባሉ ናቸው። ግን እንደዚህ መስክሮለታል። እና አሁን እሳቸው እንግሊዝ ሀገር ሄደው አሜሪካ ሀገር ሄደው የጥቁር ህዝቦች ያልተገዙ ጥቁር ህዝቦች ማለት ብለው ቢል ያሉትም የጃንሆይን አንዳንዱ ሰምቻለሁ። ራሱ ይገዛ የለ እንዴ ጭሰኛ እያለ የኢትዮጵያን ገበሬ እኮ ሲያስለቅሱ የነበሩት ባላባቶች እየተባሉ እኮ ሲበሉ በደርግ ዘመን እኮ ነው መሬት ላራሹ ተብሎ የተሰጠው። የኢትዮጵያ እኮ መሬት የጥቂት ባላባቶች ነበረ ብራዘር፣ የጥቂት ባላባቶች እኮ ነበረ። እነሱ ሲበሉ ያፈቀርክልኛው ልናገር ይቅርታ ግን እነሱ ሲበሉ መብራት ቆሞ እኮ ይይዝ የነበረ እኮ ህዝብ ነው። የቅርቡ እንኳን ፖለቲካችን ይሄ ባለፈው ላይ የተፈጠረው በአንድ ሶሻል ሚዲያ ላይ አሁን ብሔራቸውን ስማቸውን አልናገርም። አውሮፓ ሀገር ላይ ይመስለኛል ያ ሰው ሚዲያ ላይ ተለቆ ነው ያየሁት። እርስ በርስ ሲነጋገሩ ምን አለው? አንተ ስርዓት ያዝ፣ የአንተ አባቶች እኮ ለእኔ የአንተ አባቶችና የአንተ ብሔሮች ለእኔ እኮ አባቶች ሲበሉ ሻማ ነበር የሚይዙት ብሎ አለ። በእኔ እናንተ ትውልድ እኮ ያለ እኮ ትውልድ ያስታውሳል። አባቶቼ ያንተን ዘሮች ሻማ ሲዘው እኮ ነበር ይበሉ የነበሩ ብሎ የሚል ማለት ነው። መቼም ወደ እግዚአብሔር በብርቱ ጮኸን ኢትዮጵያን በባለፈው የሰራዊት ጌታ እግዚአብሔር እንዳትፈርስ መፍረሻዋ ተዘጋጅቶላት ነበር። ጌታ ሰማን። እንባ ነበር የነበረኝ። እኔ በግሌ በሩቅ ሀገር ሆኜ በጌታ ፊት አንብቻለሁኝ። ንግግሮቻችን ከዛ በኋላ እኮ ግጥም አድርገው ነው የሚበሉት። ሻማ ከያዙ በኋላ እኮ ግጥም አድርገው ነው የሚበሉት። አሁን እኮ አንተ ማን ስለሆንክ እኔ አሁን ዝም ብዬ እንደምሳሌ ልናገር ሮያል አንተ ማን ስለሆንክ የኔ ቤተሰብ አሁን ለአንተ ሻማ ይዛል? እኔ ማን ስለሆንኩ የአንተ ቤተሰብ ለእኔ ሻማ ይይዝልን? ነውር አይደለም? ኤርሚያስ ተዚህ አልግባ እንጂ አሁን የፕሮቴስታን ሃይማኖት በስንዴ አይደለም እንደ የተገዛ የኔ አባት ካህን ነው። አስተውሳለሁ ጎንደር ነው የምኖረው የነበርና ይደም አቀላቀል በስደት ጀምሮ ወደ ግን ብሎ ጀምራ አራታው አይደለም ሻማ ጀመረ ወደ ስንዴ ገብ ነው አባቴ ካህን አባንተን ነው ቢል ቢጀምር በዛ አሪፍ ነበረ። ምን አይነት ነው ግን ያልከው ሁሉም ነገር በጣም ጥሩ ነው። አሁን እኔ ለምን መሰለህ እኔ ብዙ አላውቅም። እኔ አንድ ጀስት ሌላ ውጭ ሀገር ማደጌም ምናምን እየተማርኩም ስለሆነ ኦል እኔ የማውቀው ስለ ኃይለ ሥላሴ ገባ ጥቁርነትን ማንነትን ምን የሆነ ነገር እንዳረጉ ነው። እና ሜቢ ደግሞ ሜቢ ይሄ ታዳጊውን ያንግ ጀነሬሽኑ አሁን እኔ ይሄን ይቅርታ ግን ስላቋርጥኩ አንተ ተናገር። ውሸት ነው። ከኃይለ ሥላሴ ይልቅ እንደውም ጥቁርነትን ከተባለ መነገር ካለበት ለአፄ ሚኒሊክ ነው መነገር ያለበት። አየህ ጃንሆይ ብለህ ብትል ጦርነት እንኳን ፊት ለፊት ተጋፍጦ የ1928 ዓመተ ምህረት የውጫሌውን ስምምነት ቆሞ ከጣሊያን ጋር እንኳን አልዋጋ ብሎ ሸሽቶ
ለንደን ሀገር ገብቶ ኬኩን ሲበላ የነበረ ሰውዬ ለጥቁር ህዝቦች ታገለ ምናምን ነገር ብላ አትበል። በላይ ዘለቀ ይሻላል ከሱ። ያው በላይ ዘለቀ ነው የገጠመው ተብሎ አንድ ግጥም አለ። ጣሊያን ኢትዮጵያን እንትን ብሎ ሄደ ሰዓት ላይ አንድ አህያ ቢሄድ አንድ አህያ መጣ፣ ያ በላይ ዘለቀ ከጫካም አልወጣ ብሎ ገጠመ ይባላል። በዚህ ምክንያት ንጉሱ አንቀው ገደሉት ይባላል። አሁን ስለ ጥቁር ህዝቦች ቀዳማዊ ኃይለ ሥላሴ የቱ ጋር ምን አደረጉ? አፄ ምኒልክ ተብሎ ቢባል ኦኬ ያስኬዳል። የጥቁር ህዝብ እንዳይገዛ በዘመኑ እሳቸው ነበሩ ንጉስ። ጦርነቱን መርተው አድዋ ላይ ብዙ ነፍስ ብንከፍልም ግን አሸናፊ ሆነናል ማለት ነው። ታዶ ጃንሆይ እኮ በ1928 ዓመተ ምህረት ይኸው መጽሐፍት አለ እዚህ ሸሽቶ እንግሊዝ ሀገር ገብቶ ከንግስቲቱ ጋር ኬኩን ሲበላ የነበረ ፓን አፍሪካኒዝም ኤርሚ አሁን ለምሳሌ በጣም ብዙ ቪዲዮ ስለሳቸው ያለው እና እንደሳቸው በጥቁርነት በንጉስነት በጥቁርነት ከአፍሪካ የመጣ ራሳቸውን በእንግሊዝኛ ራሳቸውን አርቲኩሌት አድርገው በነጮች ፊት በጣም በተፈሩ ነጮች በኩዊን ላይ እና በብዙ ቦታ ላይ ትራቨል አድርገው ስለ አፍሪካን እና ስለ ጥቁሮች በጣም አርቲኩሌት አድርጎ ያወራ ጥቁር ማንም እኔ አላየሁም። እንግዲህ አለ ካልከኝ በጣም መማር ፈልጋለሁ። ግን እሱን ራሱ ሳስብ አፍሪካን ታዶ ስለተማሩ ነው። ታዲያ እንግሊዝኛ ቋንቋ ስለተናገሩ በእንግሊዝኛ ቋንቋ ለዓለም ህዝብ ሀሳባቸውን ስለገለጡ ንጉሱ ቀዳማዊ ኃይለ ሥላሴ ማነው አፄ ምኒልክ በአማርኛ ቋንቋ ተናግረው በእንግሊዝኛ ትራንስሌት ተደርጎ አልተነገረም እንዴ? አሁን ቋንቋ እንግሊዝኛ ስለተናገሩ አቀላጥፈው መናገር ስለቻሉ የጥቁር መሪ በቃ በእንግሊዝኛ የሚናገር አሁን ይሄ ብርቅ ነው እንዴ? በአማርኛ ተናግረህ እኔ አሁን አብይ እንግሊዝኛ ባይናገር፣ መለስ እንግሊዝኛ ባይናገር፣ ኃይለማርያም እንግሊዝኛ ባይናገር፣ መንግስቱ እንግሊዝኛ ባይናገር የኢትዮጵያ መሪዎች ናቸው። አማርኛ ቋንቋ ቢናገሩ፣ ኦሮምኛ ቋንቋ ቢናገሩ ዋናው የተናገሩት ነገር ትክክል ትራንስሌት ተደርጎ ለሌሎች መነገር። ግን በእንግሊዝኛ ቋንቋ ስለተናገሩ ኦኬ ንጉሱ ስለተማሩ ነው። ኦኬ ፈረንሳይኛም ስፓኒሽኛም አረብኛም ቢናገሩ ስለተማሩ ነው። በቃ ጥሩ ትምህርት ቤት ጥሩ ቤተሰብ በሰላሳ አደጋቸው ተምረው ነው። በእንግሊዝኛ ቋንቋ ሀሳባቸውን ጥሩ አድርገው ለዓለም ገልጠውልናል ብሎ በሚል ግን መደበቅ ግን አይቻልም። ለጥቁር ህዝብ ምንድን የሰሩት ተብሎ ቢባል የካቲት 12 ቀን ጭፍጨፋ የተካሄደበትን እሳቸው እኮ እንግሊዝ ሀገር ላይ ቁጭ ብለው ውሻቸውን ይዘው ማለት ነው በሀገር ሰላም የለንደንን አየር እያጣጣሙ ነበር። እነ በላይ ዘለቀ ናቸው የተዋጉት። አይደለም ወይ? አንድ አህያ ቢሄድ አንድ አህያ መጣ ብሎ ገጠመባቸው ተባለ። ጣሊያን 5 ዓመት ሙሉ አሰቃይቶ እሳቸው እዛ ተቀምጠው እሺ ጣሊያን ሲሄድ አህያ ብሎ አለው አሉ እና ንጉሱ ደግሞ ተመልሰው ሲገቡ አንድ አህያ ቢሄድ ጣሊያን ቢሄድ ማለት ነው። አንድ አህያ መጣ ከየት? ከለንደን ንጉሱ ሲመጡ። ያ በላይ ዘለቀ ከጫካም አልወጣ፣ ያው እንደሸፈተ ነው ያለው። ታዶ በግል ደረጃ ከመጣሁት ወንድምነት አንተ ሚስትህንና ልጆችን በትነህ የሆነ ነገር ኮሽ ሲል በትነህ ከቤት ወጥተህ ከዛ መተህ የድል አጥቢያ አርበኛ እኔ ነኝ ከበሮ ነጋሪት ይመታልኝ ከበሮ ይጎሰምልኝ ምናምን ነገር ብለህ ካልክ ቤተሰብህን ሚስትህንና ልጆችን በትነህ የሄድክ ሰውዬ ምን ብለን ነው ለአንተ ነጋሪት ምን መታው? እንደ ግለሰብ እኔ እንደዛ ባረግ ምን ይሁንልኝ ብዬ ነው? ህዝቡን በትኖ የሄደ መሪ ያው በላይ ዘለቀ እንዳለው አይነት ነው ማለት ነው። ያ በላይ ዘለቀ ከጫካም አልወጣ። ታዲያ ኤርሚዬ እንዴት ነው ታዲያ ጀነሬሽኑን አሁን በጣም ብዙ ፖለቲካ ታሪክ የሚያወሩ ሰዎች ካሉ በደንብ አድርገው ሞቅ ሞቅ አድርገው ያወሩልሃል። የሚያወሩልህ ሰዎች ካሉ እያንዳንዳቸው በዘመናቸው የሚጠቅም ነገርም አድርገዋል። የዛኑ ያህል ደግሞ መጥፎም ነገር አድርገዋል። ለመንግስቱ ኃይለማርያም አሁን ብዙ ሲነገርለት አይታይም አይደል?
አይታይ ማለት ስለ መንግስቱ ኃይለማርያም ምንድነው ጦርነት ምናምን ነገር ነው አይደል የሚባለው? በመንግስቱ ኃይለማርያም ጊዜ የተተከለ ዛፍ ነው ዛሬ ደን ሆኖ ኢትዮጵያ የምትሸጠው አብዛኛው። በተለይ እኔ በተወለድኩበት አርባ ጉጉ የሚባለው የጫካ የእንጨት ሀገር ነው። ደን ዛፎች ማለት ነው። ማን ያስተከለው? መንግስቱ ኃይለማርያም ነው። መሰረተ ትምህርት መሀይምነት ይጥፋ ብሎ መሰረተ ትምህርት በየቀበሌ ገበሬው ማህበር የከፈተው ማን ነው? መንግስቱ ኃይለማርያም ነው። ጥቂትም ቢሆን ደርሼበታለሁ። መሀይምነት ይጥፋ ብሎ ማለት ነው። ለሀገር አንድነት ብሎ አንድነት የኢትዮጵያ አንድነት እንዳይሸርሸር ብሎ ማን ነበረ ሲሟገት የነበረው? መንግስቱ ነው። ዛሬው ስንት ሚሊዮን ኢትዮጵያውያን እንደገና ነፍስ ልንከፍልበት በጦርነት እየተዛዛትንበት ያለውን ቀይ ባህርን አንሰጥም፣ ኢትዮጵያ በፍጹም ልትገነጣጠል አይገባም ብሎ ሲዋጋ የነበረው መንግስቱ ኃይለማርያም ነው። መለስ ደግሞ መጣና ቀይ ባህር ከፈለጉ ግመሎች ያጠጡበት ብሎ ለኤርትራ ሰጠ። ህዝብ ሳይጠይቅ ህዝብ ሳያማከር የጠቅላይ ሚኒስትሩ ድካም ማለት ነው። አየህ፣ በጎ በሰሩት ላይ ጠቅላይ ሚኒስትር መለስ ይመሰገናሉ፣ መጥፎ በሰሩት ላይ በትውልድ እንደዚህ እየተወቀሱ ይኖራሉ ማለት ነው። መንግስቱም መልካም በሰራው ላይ ይመሰገናል፣ መጥፎ በሰራው ላይ ሲወቀስ ይኖራል። አብይም ልክ እንደዚሁ ማለት ነው። ኃይለ ማርያም በል ኃይለ ስላሴ በል ሚኒሊክ በል አፄ ዮሐንስ አፄ ቴዎድሮስ በሙሉ መንግስቱ አልሰጥም፣ ኤርትራ መገንጠል የለባትም የኢትዮጵያ ግዛት ናት ብሎ ነበር ሲዋጋ የነበረው። ማን ነበር ያን ሀሳብ ያደረገ? በቃ ተዋጉ፣ ሻዕቢያና ወያኔ አብረው ተባብረው ምናምን ነገር ተባለ። እኔ ያን 15 ዓመት ልጅ ነው። የመጨረሻው ብሔራዊ ውትድርና ልያስል ነው ባይዘው ይሄ መንግስት ደርግ የወረደው ማለት ነው። እኔ በተወለጉበት አካባቢ ላይ በጣም አፈሳ ነበረ። ጌታ ነው ያተረፈኝ ነው ብዬ የምልህ። ኦኬ በቃ እና ነገስታት በዘመናቸው እያንዳንዳቸው ሲሰሩ ለሀገር ጠቃሚ የሆነ ነገር ሰርተዋል። ይሄን ነገር ማውራት ከመንፈሳዊነት ነገር የሚከለክለኝ የለም። እኔ ሰውን ግን ምንም መንግስቱ ምንም ለኢትዮጵያ ምንም እንዳልጠቀመ አድርጎ ገደል ውስጥ የሚከት ትውልድ ይሄ የባድመ ጦርነት ላይ ከ100,000 ህዝብ በላይ እኮ ኤርትራም ኢትዮጵያም እኮ ያጣኑ አየህ፣ ነፃነትን አግኝታ ኤርትራም ወጥታ ኢትዮጵያም ለብቻ ሆና ማለት ነው። ማን ነው ተጠያቂ በዚህ? ኢሳያስ እና መለስ የሚባሉ ሁለት መሪዎች። የባድመ ጦርነት ያ ሁሉ እልቂት ማለት ነው። ዋይ በአልጀርስ ስምምነት ህዝባችን እየረገፈበት ያለ የሀገሬ ጉዳይ ስለሆነ ይመለከተኛል። ህዝባችን በአልጀርስ ስምምነት ባድመ የኤርትራ ግዛት ነው ብሎ ፈርመው ሰጥተዋል እነ መለስ። ታዲያ ፈርመው ለሰጠው መሬት ለምንድነው ሰጥቶ መቀበል ብሎ በሚል የኢትዮጵያን ህዝብ ሲያስጨርሱ የነበሩት? የእናቴን ወንድም ሰለሞን ጸጋዬ ማለት ነው። የእናቴ ወንድም አጎቴ ማለት ነው። አብሬ የበላሁት አብሬ ስሩ ተኝቻለሁ በህፃነቴ። የባድመ ቦምብ ፈንጂ ማለት ነው የተጠመደው ፈንጂ ላይ በመጀመሪያ ተረማማጅ ሆኖ በእኛ ሬሳ ላይ ሂዱና ዘመቻ ፀሐይ ግባት የሚባለውን ያንን ዋሻ ያንን ኤርትራ የቆፈረውን ዋሻ ማለት ነው ፈንጂውን ለማጽዳት ከገቡት የመጀመሪያ የኢትዮጵያ ጀግኖች ከሚባሉት ውስጥ አንደኛው የኔ አጎት ነው። ሰለሞን ጸጋዬ ይባላል። ክቡር ጠቅላይ ሚኒስተር አያቴን ጸጋዬ ዘገየን የእናቴን አባት ማለት ነው ቤተ መንግስት ድረስ ጠርቶ ከሸለማቸው አባቶች መካከል አንዱ የኔ አያት ነው በኢትዮጵያ ቴሌቪዥን የታየው። ለምን? አጎቴን ሰለሞን ተገብሮ ታሪክና ጉድ በኋላ ላይ መውጣቱ አይቀርም። የአልጀርስ ስምምነት ላይ ኤርትራ ባድመ የኤርትራ ግዛት ነው ተብሎ ተሰጥቷል፣ ፈርመዋል። ዝም ብለህ ገንዘቡን ስጠኝ ግን አልናገርም። ብዙ የታመምኩባቸው ጊዜያቶች አሉ። እሱን ቪዲዮ ግን ያየሁት ቀን
ከታመንኩባቸው ብዙ ጊዜያቶች መካከል አንዱ ነው። እኛ የትግራዋይ ተወላጅ ኢትዮጵያዊ የገጠር የኔ አባት አይነት ድሃ ገበሬ ምንም የማያውቁ እነ ስዩም መስፍን እነ መለስ ዜናዊ እነ ዶክተር ደብረጽዮን እነ ዶክተር አብይ እነ ለማ መገርሳ እነ ገዱ አንዳርጋቸው ዋቴቨር ብላ የምትላቸው በሙሉ ወያኔ ኦህዴድ ብአዴን ተብለው የሚጠሩት በሙሉ በፈጠሩት አለመግባባት አገርን የማዳንና አገርን የማፍረስ ጦርነት ስለነበር ዋጋ ተከፈለ ማለት ነው። ያሳዝናል። እንባቸው ሁሌ ታውቃለህ፣ አንዴ ነው ያየሁት ቪዲዮ፣ ግን ሁሌ ህሊናዬ ውስጥ ተቀርጿል። እኛ አባት ቤት ይቁጠረው አይደል? በእንደዛ አይነት በአማራው ክልል ላይ የተደረገ ግፍ፣ ትግራይ ውስጥ የተደረገ ግፍ አንዱ ላይ ያደረገ፣ አፋር ክልል ላይ የተደረገ ግፍ አንዱ ላይ ብዙ ሰዎች ይመጡና ምን ይሉኝ ነበረ፣ እኔም አልሰማቸውም እንጂ ኤርሚያስ እባክህ አንተ መንፈሳዊ ነገር ስትናገር ነው የሚያምርብህ ይላሉ። ዳር ትይዛለህ ብራዘርዬ፣ እዚህ ስር ድርሽ እንዳትል። ይሄ ፖለቲካ ውስጥ መግባት ነው ይላል። ዳር ያዝ አልኩ ብራዘር። አገራዊ ጉዳይ ነው። አገራዊ ጉዳይ የሰው የነፍስ ጉዳይ ነው። ለምንድነው አሁን የማወራው? በአሰብ ጉዳይ ጦርነት ውስጥ ልንገባ ነው። ማለት እንደገና ለጥይት መግዣ ገንዘብ ልንልክ ነው፣ ያለውንም ልናወጣ ነው። ከካዝናችንም ያለም ካለ ልናወጣ ነው፣ ካልሆነም ልናዋጣ ነው። ዲያስፖራዎች ለኢትዮጵያ ለምን ቀይ ባህር የኛ ነውና ወደብ ያስፈልገናል ብሎ የሚል ኢትዮጵያዊ ቁጥሩ የትየለሌ ነው። አለ ምክንያት ነው የተወሰደብን፣ መመለስ አለበት ብሎ የሚል ትውልድ ማለት ነው። ኧረ አይሆንም ብዬ እንኳን እኔ በልዚ ያለን ብል ሰዎች ብለን ብንል ማንም ኢትዮጵያዊ አይሰማም። እዚህ ጋር አሁን 400 ምናምን ነገር አለን አይደል? በሙሉ ኢትዮጵያዊ እንኳን ብንሆን በፍጹም ሊሆን አይችልም ብለን ብንል አይሰማም ሌላው ኢትዮጵያዊ። አፈን ያዝ ነው ብሎ የሚለ እና ስንት ገንዘብ እንከስራለን? አሁን ቀጥሎ ስንት ነፍስ እንከስራለን? ስለዚህ በአፄ ቴዎድሮስ ጦርነት ነበረ፣ ለጥይት ስንገዛ ነበር፣ ነፍስ ስንገብር ነበር። በአፄ ዮሐንስም ዘመን ጦርነት ነበረን፣ ገንዘብ ስንከስር ነበር፣ ለመሳሪያ መግዣ ነፍስም ስንገብር ነበር። በአፄ ምኒልክም ጦርነት ነበረን፣ ገንዘብ ስንከፍል ነበር፣ ነፍስ ስንከፍል ነበር። ከዛ በደርግ ጦርነት ነበረን፣ ነፍስም ገንዘብም ስንከፍል ነበር በብዙ ሺህ። ጌታ ይመስገን ኢህአዴግ መጣ። በኢህአዴግም ከኤርትራ ጋር 100,000 ኢትዮጵያውያን ያለቁበት የባድመ ጦርነት ገንዘብ ከፈልን፣ ነፍስ ከፈልን። ከሱ ደግሞ ትንሽ እናርፋለን ብለን ስንል ደግሞ ኃይለማርያም መጣ። በኃይለማርያም ደግሞ ውስጥ ለውስጥ እንገዳደል ነበር። ከዛ ደግሞ ጠቅላይ ሚኒስትር አብይ መጣ። በጠቅላይ ሚኒስትር አብይ ደግሞ አሁን ይኸው ከ3 ዓመት በፊት 1 ሚሊዮን ህዝብ ወደ መቃብር ላክን። አሁንም አናርፍም። በቴዎድሮስ ጦርነት ነበር፣ በዮሐንስ ጦርነት ነበር፣ በሚኒሊክ ጦርነት ነበር፣ በመንግስቱ ኃይለማርያም ጦርነት ነበር፣ በመለስ ጦርነት ነበር፣ በኃይለማርያም ጦርነት ነበር፣ በአብይ ጦርነት ነበር። አሁንም ገና በሚመጣው ጦርነት ይኖራል። ጌታ ይመስገን እንበላል። እንወልዳለን፣ እንቀብራለን። ለመዋለድ ማን ብሎ ያው አረቄውንም ጠላውንም እየጠጣ ሌሊቱን ሁሉ ሲጨፍር ስለምታደር አልጋህ ላይ ማለት ነው።
እንቀፈቀፋለን፣ እንወልዳለን። ከዛ የወለድነው የ14 የ18 የ19 ዓመት ልጅ ሲሆን ለጦርነት እንሰጣለን። በቃ መርዶ ይመጣልሃል ማለት ነው። እንደዚህ አንዴ ጮኬ ቢወጣልኝ አንዴ አልቅሼ ቢወጣልኝ ደስ ባለኝ ነበር። ሀገሬን በሩቅ ሆኜ ሳስብ ማለት ነው። የተራበ ህዝብ የወጣበት አለኝ ከ4 ቀን በፊት አንድ ነጭ ማለት ነው። ኦሪጂናሊቲ ከየት ነው ብሎ ሲል ከኢትዮጵያ ስንለው ብዙ የተራበ ህዝብ ያለበት አለን። ኧረ በፍጹም ውሸት ነው ልለው አልችልም። ለምን የተራብ ነው? እኛ ለጥይት ነው አመሳ ገንዘብ የምናወጣው ለዳቦ አይደለም፣ ለጥይት። ዳቦም ከበላን ትንሽ እንትን ካለ አረቄን ጠጣና አረቄው ደግሞ ሞቅ ሲለን ጥይት ማለት ነው። ስንጠጣ እንኳን በመጠን እንኳን ያደርጉ አቅልን ስተህ እስክትወድቅ ድረስ ነው የምትጠጣው። ስትጠጣ በአንድ እኮ አይደለም፣ በአንድ ጃምቦ እኮ አያቆምልህም። ድራፍት ብሎ ካለ ቢራ ከሆነ በ2 እኮ አያቆሙ። አንድ ካሳን ያወረድኩት ይልሃል። በቃ 24 ጠርሙስ ቢራ ትጠጣለህ እንደ አንተ። ይህንን እንደ ጀብዱ አንድ ካሳ ሙሉን የቀዘቀዘ እንዳለን ያስገባሁት ይላል። አንተ እኮ ሊጸልይልን የሚገባው 24 ጠርሙስ ቢራ አልኮል መጠጥ ጠጣ ማለት ውስጥ ቁጭ ብሎ ሌላ የሚጠጣ ጂኒ ያለ። በእውነት ለዚህ ልንጸልይልን የሚገባው እንጂ ይህንን እንደ ትልቅ እንደ ጀብዱ ብለህ ልትነግረን አይገባም። በዛ ላይ እኮ ከደንበጫ ወይ ደግሞ ከደብረ ብርሃን አረቄ አስመጥቶ አንድ ጠርሙስ ደግሞ ይጠጣል ላው ላይ። ይህን ሰውዬ ይዘን ታዲያ ኢትዮጵያ እንዴት ታድጋለች? እንዴት ነው ኢኮኖሚያችን ሊለወጥ የሚችለው? እንደነኛ አይነትን ሆደ ሰፊዎች ይዘን። ሆደ ሰፊ ማለት ትዕግስተኛ ማለት አይደለም። ይሄ እንትናቸው ማለት ነው። ሀያ 4 ጠርሙስ ፓስተር ዳዊት አንዴ ሲናገር የሰማሁት ልብስ ቢሆን እኮ 2 ጋቢ ያጥብ ነበር ብሎ እንዳለው ማለት ነው። 24 ጠርሙስ ኧረ ጌታዊ ምሕረትን ጦርነቱ መጀመር ካለበት እዚህ ነው መጀመር ያለበት። አንተ በቀይ ባህር ውሃ ትላለህ እንጂ እዚህ ግሮሰሪ ገብቶ ይሄ አንድ ካሳ ቢራ የሚጠጣውን ሰውዬ ወስደህ መማማሪያ እስኪሆን ድረስ የሆነ ነገር ቅጣት መቀጣት አለበት። 24 ጠርሙስ ቢራ አንድ ግለሰብ። ኢትዮጵያ የሞተችው እዚህ ጋር ነው። እንዲህ አይነት ትውልድ እኔ እውነቴንም የምልህ በዚህ በውጭ ሀገር ላይ በጣም ብዙ ጊዜ ስንቀሳቀስ አይቻለሁ። ጠጥቶ ሰክሮ መንገድ ላይ የወደቀ ነጭ አንድ አላየውም። ጌታ ኢየሱስ ምስክሬን፣ አንድ ነጭ አላየውም። 14 ዓመት ሞላኝ። ለሩጫም ስወጣ ወክም ሳረግ ምናምን ነገር እነዚህ መጠጥ ግሮሰሪዎች የመጠጥ መሸጫ ምናምን ነገር ያለበት አካባቢ ላይ እንደዚህ አይቻል። አንድ ነጭ ጠጥቶ ሲተፋ ቦይ ውስጥ አንድ ቦታ አላየውም። ጨዋዎች ናቸው እነሱ። 2-3 እንደጠጡ ግን ታቅባቸዋለህ። ጆሮቸው አካባቢ ትቀላለች። ፍም ይመስላል ጆሮቸው አካባቢ። እኛ እኮ ኢትዮጵያ ውስጥ እኮ አምቡላንስ ራሱ ስራ እኮ ልስራ ብሎ ቢል ስንቱ ቦታ የወደቀውን ከቱቦ ለቅሞ ይጨርሰዋል። አምቡላንስ የከተማው ታክሲ በሙሉ ወደ አምቡላንስነት መቀየር አለበት። እዛ ባልቻ ጋር የወደቁ 6 ሰዎች አሉ። ከእንትና የሚባለው ጠጅ ቤት ነው የወጡት። እባካችሁ ድረሱ ተብሎ እዛ ተደውሎ እሱን ሳታነሳ ቄራ እዚህ መሿለኪያ አካባቢ ደግሞ 18 ሰዎች ደግሞ ወድቀዋል። እባካችሁ ፍጠኑ ተብሎ ቢባል ሆስፒታል አይበቃንም። የከተማው መኪናዎች በሙሉ ምንድነው አምቡላንስ ስራ ቢሰሩ አይበቃንም ኢትዮጵያ ውስጥ። ለምን
ከሴት እስከ ወንድ ጠጪ ነው። አምላኬ አምላኬ እኔ ነኝ እዚህ ከጆሊ ጁስ ጋር የምታገልልህ። ጠጪ ነው የሀገሬ ህዝብ እና ኢኮኖሚው ተወደደ ጣሪያ ወጣ ይላል። አንተ 24 ጠርሙስ ቢራ እየጠጣ ምንድነው የሸዋ ዳቦ? እኔ የኢትዮጵያ መሪ ብሆን እንደዚህ ለሚጠጡ ሰዎች ግንባራቸው ላይ የሆነ ምልክት ትኬት ነገር እያሰርኩ አንድ የሸዋ ዳቦ 600 የኢትዮጵያ ብር ነበር ማድረገው ለዛ ሰውዬ ማለት ነው። አንድ የሸዋ ዳቦ ማለት ነው። ምንም አያመጣም። እንደዚህ ለሚጠጡ ሰዎች የሆነ ምልክት ነገር አግኝተህ ኢንተርቪው እያደረክ እጃቸው ላይ የማይፈታ በካቴና ምናምን ነገር አስረህ ምልክት አድርገህ ዳቦ ሊገዛ ሲሄድ ለእሱ ሰውዬ ብቻ ማለት ነው 600 የኢትዮጵያ ብር ጫና ትጨምርበታለህ ማለት ነው። ነገሩ 6 ሚሊዮን ብታደርገውም ከመጠጣት አያቆሙም። 24 ጠርሙስ ምን ማለት ነው? እኔ ምንም ሊገባኝ አልቻለም ወንድሞቼ እናቶቼ። ሎቱ ስብሐት ትላለች ኦርቶዶክስ። ድሮ ወንዶቹ ነበር የሚጠጡት፣ አሁን የሴት ጠጪዎች በዝተዋል ኢትዮጵያ ውስጥ። ታዲያ እነሱ ጭስ እየጠጡ እንትን ወንዱ ድራፍት ጠጪ፣ ሴቱ ቤት ውስጥ ጭስ ጠጪ መሆን የለበትም። ሴቱም እየወጣ እየጠጣ ነው። ወደ ጓዳ ግቢ አንቺ የሚያምርብሽ ምናምን ብለህ አሁን በዚህ ትውልድ መካከል እንደዛ ብለህ ልትላት አትችልም ሴቶችን። እሷ ጭስ እየጠጣች አንተ ድራፍት እየጠጣህ ማታ የምትገናኙበት አንዳች ምክንያት የለም። እሷም እየጠጣች ነው። አውላቸው ግሮሰሪ ቤት አንተ ትጠጣለህ አይደል? እሷም ማዘንጊያሽ ግሮሰሪ ሄዳ እየጠጣች ነው። ሁለቱ ጠጥተው ሲገናኙ ማታ ደግሞ ልጆች ላይ የሚሆነውን ነገር ይታይ። አንድ ነጭ ሰክሮ አይቼ አላቅም ማለት ሰክሮ እንደዚህ ወድቆ ምናምን ነገር እንደዚህ ምናምን ነገር ማለት ነው። እኛ ሀገር እኮ ከተማ ውስጥ ሽንትን ልትሸና ወደ ኮሽማ አጥር ስር ብትሄድ ቢያንስ በግራና በቀኝ የወደቀ አንድ ሁለት ሰው አጣጣም ምሽት ላይ። ዓለም ባንክ ወደ ጀሞ መውጫ ጋር አንድ ጠዋት ላይ እኔ እዛ ጀሞ ሚካኤል የሚባለው ጀሞ ተራራ አካባቢ እዛ ልሄድ ስል ከዚህ ነግሬያቸዋለሁ። አይ ቲንክ ዝናብ ዘንቦ ሌሊቱን ክረምት ነገር ነበር ይመስለኛል። ዓለም ባንክ ታክሲ ማያዣው ጋር ወደ ላይ ሲወጣ የሙሉ ወንጌል ቤተክርስቲያንም አለ፣ ትምህርት ቤትም አለ። ከትምህርት ቤቱ በታች በዋናው መንገድ ላይ ማለት ነው ወድቆ ሰውየው ሰክሮ ማለት ነው ወድቆ ጅብ በልቶት የተወሰነው አካሉ ተገኝቶ እየጠራረጉት እያለ ቦታውን እየለቃቀሙ የተረፈውን ከጅቡ ምንድነው ብዬ ስል ጅብ በልቶት አሉ። ሌሊቱን ሁሉ ሲጮህ ነበር። ዝናብ ነው፣ ማንም አልወጣለትማ። በልብሱና በጫማ ይታወቃል። እውነቴን ብዬ የምላቸው ወንድሞች እናቶች፣ አሁን እዛ ድረስ ምንድነው ያደረሰው? አብዝቶ መጠጣት። ሲጠጣ እንኳን እኮ ሁለት እኮ ጠጥተው አይገቡም። ራሱም አጀምረው። ለዚህ ነው ወደ መጠጥ አትመልከት ብሎ ያለ መጽሐፍ ቅዱስ። ለዚህ ነው ምክንያቱም መልኩ በብርሌ በአማረ ጊዜ ወደ ውስጥ ይገባል፣ ከዛስ እንደ እባብ መርዙን ይረጭብሃል ይላል ሰለሞን በመጽሐፈ ምሳሌ ላይ። ከዛስ ሚስት ማነው ዓይንህ ጋለሞታ ሴቶችን ያያል ይላል። አንዳንዱ ነው ከጋለሞታ ጋር የሚያድረው አብዛኛው። እንደውም እሱ እንደውም የደጉ ዘመን ብለህ የምትለው ማለት ነው። ሰክሮ ከጋለሞታ ጋር ያድራል፣ ካገኘው ሴት ጋር።
አንዳንዱስ ጠጥቶ ቦይ ውስጥ ወድቆ ጅብ ተበልቶ ይገኛል። አንዳንዱ እግዚአብሔር የረዳው አድሮ በማግስቱ ወይ ሰዎች አንስተውት ተደጋግፎ ይገባል ማለት ነው። አገር ቤት በኩል ይደግ። አንድ ቢራ ስንት ነው የሚሸጠው? በሳምንት አንድ ቀን እኮ አይደል የሚጠጣው፣ በየጊዜው ነው የሚጠጣው። እናቶች ለልጆቻቸው የሚሰጡት አጥተው ባል ግን ገንዘቡን አምጥቶ ይጠጣል። እንዴት ሀገር ተደግ ወንድሞች እናቶች፣ በዚህ በጦርነት ገንዘብ እናወጣለን፣ በዚህ የተለያየ ነገር እግዚአብሔር በምሕረት ያሰብ። የዚህ ሁሉ ችግር ምንድነው ብላችሁ ካላችሁ እውነት ለመናገር እኔ ያለመማራችን ጉዳይ ነው ብዬ የምለው። ያለመማራችን ጉዳይ አለማሰባችን፣ አለመማር ብቻ ሳይሆን አለማሰባችንም። ተምረውም እኮ ማሰባቸው ምንድነው አስተሳሰባቸው የቀነጨረ ሰዎች አሉ። ተምረዋል፣ ግን ሀሳባቸው የቀነጨረ መሆኑን ታውቃለህ። የብሔር ፖለቲካ ውስጥ ተደብቆ ሄዶ የእሱ ብሔር ከሌላኛው እንደሚበልጥ፣ የእሱ ሃይማኖት ከሌላኛው እንደሚበልጥ አድርጎ ቀዳሹም አራሹም ተኳሹም እኔ ነኝ ይልሃል። ሌላውን ያናንቃል፣ ይጥላል፣ ያጣጥላል። እንዲህ አይነት አይጠቅምም፣ ለሀገርና ለሕዝብ አይጠቅምም። እግዚአብሔርን እንፍራ፣ እግዚአብሔርን ፍሩ። ለሕዝብ የሚጠቅመውን ነገር የትኛውንም ነገር አድርግ። በሕዝብና በሕዝብ መካከል አድሎ ልዩነትን አታድርግ። እግዚአብሔር ጻድቅ ነው። በተቀደሰ መቅደሱ አለ፣ ያያል፣ ይሰማል። እንደ መንገዳችን መጠን ለእያንዳንዳችን እግዚአብሔር ብድራት አለው። ትውልድ ያልፋል፣ ትውልድ ይመጣል። የእኛም ትውልድ ያልፋል። ኦኬ። እኔ እናንተን ቅድመ አያቶቻችንና አያቶቻችን አባቶቻችን ብለው የሚጠሩ ልጆችና የልጅ ልጆቻችን ይመጣሉ። እኔ ልጆች ወልጃለሁ። እግዚአብሔር እድሜ ቢጨምርልኝ አያት ቅድመ አያት ሊያደርገኝ ይችላል። እድሜ ቢጨምርልኝ ነው ያልኩትኝ። በጌታ ነው የምታመነው። እና ምን ይሉ ይሆን እኔ ቅድመ አያት በሆናቸው አያት አልፎ ቅድመ አያት እግዚአብሔር ቢያደርገኝ ቅድመ አያታችን ምን እያለ ነበር ሲል የነበረው ብለው እኮ ይሰማሉ። በአንድ በተዘዋዋሪ መንገድ ይሰማል። የእናቶች ልመናና ጩኸት አይሰማ፣ በቤት ውስጥ አይሰማ፣ በፖለቲከኞች ዘንድ አይሰማ፣ በሃይማኖት መሪዎች ዘንድ አይሰማም። በእውነት እኔ እንደውም ከወንዱ ይልቅ እህቶች በጣም ቢሰሙ እውነቴን ብዬ የምልህ አገርን ያድኑ ነበር። እነሱንም በጥንቃቄ ለመስማት ያለብህ፣ ግን ደግሞ እውነት ለመናገር ከወንዱ ይልቅ የተሻለ አስተሳሰብ ያላቸው እናቶች ናቸው እህቶች ማለት ነው። አርቀው ነው የሚያዩት። ኦኬ፣ በሶስት አቅጣጫ ነው፣ በአራት አቅጣጫ፣ በአምስት አቅጣጫ ነው የሚያዩት። እንደኛ እንደ ወንዶቹ እንደ ጋሪ ፈረስ በአንድ አቅጣጫ አያዩትም ነገሩ። እኛ ምን አለን? ለሀገር የሚጠቅሙ እህቶችን ወደ ጓዳ ብለን እህቶችን አበሻቅጠን ወንድ ብቻ ነው ወደዛ። የምን ቅድም የምን ችኩል ነው? በግቢ ወደ ጓዳ አርፈሽ አፍሽን ያዢ ብለን አልናት። ረዳት ልትሆን የተሰጠችን ሚስት እንደዚህ ዲስኬሬጅ አድርገን ማለት ነው። አብዛኛው ኢትዮጵያ እንደዛ አይደል እንዴ? አውሮፓና አሜሪካ ካናዳ እኮ እየኖረ በጋርዮሽ ማህበረሰብ አስተዳደር እኮ ሚስቱን ላይ አስተዳድር የሚፈልግ እኮ አለ። ቆንጅዬ ወጠብሻም ጎረምሳ ወይ ያረጀ ሽማግሌ ማለት ነው። ሁለት ፀጉር አብቅሎልሃል የሚኖረው አሜሪካ ነው። እና ጋቢውን ለብሶ ምሽት ላይ ሶፋ ላይ ቁጭ ብሎ ማነሽ ፎከስ አያ ለአንተ ነው። ቀዣበር ካላየ አሁን ነው አየ ጉዳይ የተገኘው ማለት ነው። ፎከስዬ ፎከስ ቀዣበር ካልካለ መልክቱ ለአንተ ነው ማለት ነው። ይሄን ሚስትህን አንተ ነው የምታሰቃየው ቤት ውስጥ። ወይ ወደ ጓዳ ግቢ ብለህ ለምን ወደ ጓዳ ግቢ ያልካት? ለምን እንድትናገር እድል አልሰጠሃትም?
ለምን ሀገራዊ ጉዳይ ላይ ሀሳብ እንዲሰጡ ለምን አልተናገርንም? ቤተሰባዊ ጉዳይ ላይ ሀገራዊ ጉዳይ ላይ እንዲወስኑ ለምን ለእህቶች አልተሰጠም? እውነት ልንገርህ ኢትዮጵያ እንደውም አንዱ የማትባረክበት ምክንያት እኔ እግዚአብሔር ምስክሬ ነው፣ የብዙ ኢትዮጵያውያን እናቶች ለቅሶ በምድሪቱ ላይ አለ። ተበድለዋል በባሎቻቸው፣ ተበድለዋል በባሎቻቸው እናቶች፣ በአማቶቻቸው ተገፍተዋል። በማህበረሰቡ ዘንድ አስወጣት። እቺ የማትወልድ በቅሎ ሴት ከየት ነው ያመጣት በላችሁ የሰው ትዳር እንዲፈርስ የሀገር ሽማግሌዎች ሁሉ ጭምር እጃችሁን አስገብታችኋል። ያቺ እህት አልቅሳ ወደ እናቷ ቤት ተዋርዳ ተልካለች። በሀገር ሽማግሌው ላይ አልቅሳለች። የሰው እንባ ደግሞ ለምድር አይጠቅምም። ይሄ የሴቶች መብት የሚባለው ነገር እንኳንም መጣ። እዚያውን ውጭ ሀገር ነው ያለ። አንድ አተነፍስም አልኩ። አንድ እደበድባለሁ ቀጠቅጣለሁ ብለህ ብትል ልክ ያስገባሃል ማለት ነው። እውነት እኮ ነው። ህግ መሰራቱ በጣም ተገቢ ነው። ቁጭ ብሎ በንጉሱ ዘመን ማለት ነው። በንጉሱ ዘመን አባቱ እናቱን በሚያስተዳድርበት ቨርጂኒያ ላይ ቁጭ ብሎ በንጉሱ ዘመን በነበረ አስተሳሰብ ሚስቱን ለመግዛት የሚፈልግ በእውነት በዚህ ዘመን ያለ እንዲህ አይነት ሁለት ግራግራ ላይ አሞጣ ቀራኒዮ የሚባለው ወንድ እንዲህ አይነት ሁለት ግራግራ ያለ አይነት አስተሳሰብ ያለው ወንድ ሴትና ልጅ አቦካው ለራት አይበቃም ይላል። ዳሪያስ አንተ ጢማም ወንድ ምን ያመጣው ነገር አለ ለሀገር ለምድር? ንቀቱ ሲጀምር ከሚስቱ ነው። ሚስቱ እሷን የሚፈልጋት ጓዳ ላይ በጭሳጭስ ጠግባ ምስርና ቲማቲም ከትፋ ወጥ ሰርታ ሰጠው። ከዛ ውጪ አልጋ ላይ ነው የሚፈልጋት። ሐሳብ ላይ አይፈልጋትም። የሚያወጣው ገንዘብ ላይ አያማክራትም። ጠብቆም ሲገዛላት እሱ የፈለገውን እንጂ እሷ የፈለገችውን አይገዛላትም። ዕዳ አለብህ አልኩ። ዕዳ አለብህ። አሁን የመናገር መብት አለኝ፣ ምክንያቱም የሶስት ልጆች አባት ነኝ፣ የአንዲት ሴት ባል ነኝ። ጽድቅ ነው። በእግዚአብሔር መልክና አምሳል የተፈጠሩ ሴቶች ኢትዮጵያ ውስጥ አሁን በውጭ ሀገር እንዳሉ እህቶች ይሰማሉ፣ እናቶች ይሰማሉ። አንቺ ሴትዮ ነግሬሻለሁ፣ ይሄ ወሬ እንትን የምትይው ነገር ምናምን ነገር ብለን አይደል እንዴ እንትን የምንለው ስራ ሁሉ ዝግትግታ አለብኝ። እኔ ሴት ስራ ከየት ላምጣ ይላል። የተዘጋበት ስራው ሚስት አልቅሳብሃለች፣ ቤት ይቅርታ ጠይቃት። በእውነት ነው ብዬ የምልህ ሚስት አልቅሳብሃለች። ደም እንባ ነው ያለቀሰችብህ። ጠጥቶ ሰክሮ መጥቶ ስንት የኢትዮጵያ እናቶች ናቸው ጥርሳቸው የተሰበረ በሰካራም ባሎቻቸው ምክንያት። ስንቶቹ አይናቸውን አጥተዋል። ስንቶቹ ደም ስራቸውን ቆልፈው ዘግተዋቸዋል። ስንቶቹ ጌታ ምስክር እኮ አልኩ። ስንቶቹን በበር መዝጊያ አጣና ወገባ ገዳቸውን እየሰበሩ ጥለዋቸዋል። ሽባ አድርገው አስቀምጠዋቸዋል። ስንቶቹን እኔ በጣም የሚያበሳጨኝ ሴትን የሚመታ ወንድ ነው። ጌታ ኢየሱስ በዘመኔ ፊት ለፊት አታገናኘኝ እባክህ። እኔ ነኝ አቅሜን የማውቀው ጌታዬ። እኔ አቅሜን ስለማውቀው ጌታ ኢየሱስ አታገናኘኝ፣ አታሳየኝ እንደዚህ አይነት ነገር ብዬ ነው የምወጣው በእውነት። ወንድ ሆኖ ሚስት ሴትን የሚመታ ማለት ነው። አያገናኘኝ እኮ አልኩ። በቃ አያገናኝ። እኔ አቅሜን ስለማቅ ማለት ነው። ወዴት እንደምወሰድ ስለማቅ አያገናኘኝ ጌታዬ።
እውነቴ ነው ብዬ የምልህ አያገናኘኝ ማለፍ አይሆንልኝምና ዞር ዞር ማለት ደጉ ባለሁበት ሀገር የሴቶች መብት በቃ እግዚአብሔር የፈጠራቸው ፍጥረታት ናቸው። አንዴ ይምሩ ሀገር ይምሩ። አሁን በባለፈው የነበረች የኛ ጠቅላይ ሚኒስትር ሴት ነበረች። እውነቴን ነው የምልህ ቆንጆ አድርጋ ነው የመራችው። የሴቶች መብት መከበር አለበት። ገጠሪቱ ኢትዮጵያማ ብትገቡ ስንት ነገር ታያላችሁን። ከከተማው ይልቅ ገበሬው ጋር አንዳንዶቹ አረመኔዎች እንዴት አድርገው እንደሚቀጠቅጧቸው እንዴት አድርገው እንደሚመቷቸው እኮ አልኩ። እኔ በማይመለከተኝ ብዬ በመላ ውስጥ እኮ ገብቼ በሰው እጅ ጦስ ልሆን ወይ በእኔ እጅ ሰው ጦስ እንዲሆን እኮ የሆንኩበት ጊዜ አለ። እኔ ለዚህ ነው ጌታ ሆይ አታገናኘኝ፣ አታሳየኝ እንደዚህ አይነት ነገር ብዬ ጸልዬ ነው የምወጣው። እንዳታሳየኝ ጌታ ሆይ። ማለፍ የማልችለው ነገር ቢኖር አንዱ ይሄ ነው። ወንድ ሆኖ ሴትን ሲደበድብ ካየሁት ጌታ አቅሜን ስለሚያውቅ አይጠለኝም። ዘመዴ እህቴ ምናምን ነገር ስሎች ማንም ነጭ ጥቁር ምናምን ነገር ማንም ትሁን እኔ ውስጥ ፍትህ አለ። ወንዶች በሚስጥር አልነግራችሁም፣ በአደባባይ ነው የምነግራችሁ። ሚስትህን ለብቻ ወስዳት የእውነት ንገሪኝ፣ አይንን እያጉረጠረቅ ሳይሆን የእውነት ንገሪኝ። ከተጋባንበት ጊዜ ጀምሮ ልብሽን ያሳዘንኩት የጎዳሁት ነገር እንዳለ ንገሪኝ ብለን ጠይቀን እናውቃለን ወንድሞች? ሚስት ያላችሁ እንደኔ ጠይቀን እናውቃለን ወይ? ኤርሚያስ ደግሞ አሁን ስራ ጠፍቶ ደግሞ ይህንን ወሬ ብለህ ታወራለህ? ብራዘር መንፈሳዊ ነገር ሁሉ ጸሎት የተከለከለው ሰማይ በላህ ላይ የተዘጋው በንግግር እዚህ ውጭ ሀገር ላይ የሚፈቀድልህ ንግግር ነው። በንግግር አንድ ፊቱን ዱላ ይሻላል እኮ በንግግር እኔ አውቃለሁ ወንድሞቼ እናቶቼ፣ አልፎ ተርፎ ከሷ አልፎ ቤተሰቦቿን ሁሉ የሰደበ ኔቨር ኤቨር አልታረቅም ብላ ያለች በፍጹም ከዚህ ሰው ጋር አልኖርም ብላ ልጆቹን ይዛ ቤቱን ትታለት የወጣች ክርስቲያን እህት አውቃለሁ። ምንድን ነው ተብሎ ሲባል ከእሷ አልፎ እህቷን እናቷን ሁሉ የብልግና ስድብ ዋት አማትህን ወልደው በሰጡህ የፈለክ ተናደድ እዚሁና ሚስት ጋር አጨርስም እንዴ? አልፎ ተርፎ አልፈክ የአንቺ ዘሮች የአንቺ ብሔሮች ብለክ ጌታ ኢየሱስ ምስክር ወንድሞችና እህቶች፣ እማቀው በርቀትም ቢሆን እማቀው ታሪክ ነው የምነግርህ። አንዳች አልዋሽም።
ታረቂ ተብላ ብትባል በፍጹም። ለምን? በንግግር ቀስም አይደለም ህይወቷን የሰበረው መልሶ ሊጠገን እስከማይችል ድረስ። ይሄን ሳስብ የያዕቆብ መልእክት ላይ ያለው ቃል ትዝ ይለናል አይደል? አንደበት እሳት ነው፣ የፍጥረትን ሩጫ ያቃጥላል ይላል። ልጆቿን ይዛ ከቤት ውስጥ ዳግም የእሱ ሚስት ተብዬ በሕይወት እያለው አልጠራም ይቅርብኝ ብላ ወጣች። እሱ ደግሞ ወንድ ከጅላ ወንድ ነው ወንድ ፈለገቻ እንዴ ወንድ ከጅላ ትላለች። ወንዶች እየሰማችሁ ነው ወንድሜ? ኦኬ። በትዳር 16 ዓመቴ ነው። የ3 ልጆች አባት ነኝ። የአንዲት ሴት ባል ነኝ። ሌላ ወንድ ከጅላ ነው ትላለህ እንዴ? በምን አወቅ? በምን አወቅ? ጸሎታ አልሰማ ብሎ ካለ ጌታ ዝም አለ ብለህ ካልክ ለምን ዝም አለህ? ጸሎትህ እንዲከለከል የሆነበት ምክንያት አለ ማለት ነው። ሰማያትን በላህ ላይ የዘጋህበት ምክንያት አለ ማለት ነው። እሱ ምንድን ነው? ሰውን አሳዝናል። ሰውን ስታሳዝን ደግሞ ከጎረቤት አይደለም መጀመሪያ ያለብህ፣ አቅፋት ከምተኛው ሚስት ነው መጀመሪያ ያለብህ። እያወቅኩ የሚሆን ሳላቅ በባለፉት ዘመናትና ወራቶች ያሳዘንኩሽ፣ ልብሽን የሰበርኩበት በዚህ ምክንያት አንቺ ያዘንሽበት፣ አንቺን የጎዳውበት ነገር ካለ ፕሊዝ በጌታ ይቅርበኝ ብለህ ከሚስት ነው የሚጀምረው። ኤርሚያስ እንደዚህ ማካልክ ለሴቶች እኮ የልብ ልብ ትሰጣቸዋል። ብራዘር አንተ አይደለም ልብ የምትሰጣት፣ አንተ አይደለም ልብ የምትሰጣት። የምን የልብ ልብ መስጠት ነው? የበደልካትን ሚስትን ይቅርታ መጠየቅ መንፈሳዊነት ነው። በምላስ አጭደህ 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 ሞራሏን ሰብረህ ጎርተሃት እያለች ወጥ ሰርታ ስትሰጥህ የመኖር ግዴታ ብቻ ስላለባት ለልጆቿ ብላ ስትል እየኖረች እንደሆነ ማለት ነው። ደስ እያላት አይደለም ትኖረው ማለት ነው። ስለዚህ የፈለግከው ጾም ጸሎት 40 ቀን አይደለም 40 ዓመታት ለምን አዘጋም? ሰማያት ኢየሱስ አይመልስልህም። ለምን? ሰማያትን በላ ላይ ዘግተሃል። እውነት ልንገርህ፣ ከህይወት ጀምሮ ያላችሁ ሰዎች ማለት በህይወት ያላችሁ ሰዎች በህይወት ያሉትን የበደላችኋቸውን ሰዎች ይቅርታ ጠይቅ። ባል ሚስትህን ይቅርታ ጠይቅ። ሚስት ባልሽን ይቅርታ ጠይቂ። ልጆች ወላጆች ልጆቻቸውን ልጅን እንኳን በድለው ከሆነ ልጅ ነውና እሱን ይቅርታ አልጠይቅም ተብሎ አይባልም። ይቅርታ ጠይቅ። ልጅህን ጎርተህ ከሆነ እናትና አባት ይቅርታ ጠይቁ። ጌታ ምስክሬ ነው። ልጄ እኔ ትልቁ ልጄ ገና 11 ዓመቱ ነው። አሁን ፌብሩዋሪ ሲመጣ ማለት ነው። በጣም ብዙ ጊዜ ይቅርታ ጠይቄ ያውቃለሁ። አንዳንድ ጊዜ ደጋግመን ልጆች ስለሆኑ ደጋግመን ነግረናቸው አልሰማ ብለው ሲሉ ድንገት ጮኬበት ራሱ በኋላ ተሰምቶኝ በጣም ብዙ ጊዜ ይቅርታ ጠይቄያለሁኝ። በሕያው ጌታ ፊት ማለት ነው። ይቅርታ ጠይቁ። የ11 ዓመት ልጄን ይቅርታ ጠይቄያለሁኝ። የ10 ዓመት፣ የ8 ዓመት፣ የ7 ዓመት ከ5 ዓመት ጀምሮ ነፍስ ካወቀበት ጊዜ ሶሪ፣ በእውነት እኮ ነው ብዬ የምልህ ሶሪ፣ ጸጽቶኝ ማለት ነው። ይቅርታ ጠይቅ። ይቅርታ ጠይቁ። ይቅርታ ጠይቁ። ቤተሰብ የሚፈወሰው በይቅርታ ነው። አገር የሚፈወሰው በይቅርታ ነው። ጠይቅ። ይቅርታ። ሚስትን ይቅርታ ጠይቅ። ማማ በዚህ ሰዓት ላይ እየሰማች ነው። አሁን የወጡት ቅድም እያወራሁኝ ይቅርታ ትጠይቃለች ሚስት። ይቅርታ ይጠየቃል ባል። እህቴ
ዚስ ኢዝ አሜሪካ በለሽ ምትዩ ይቅርታ ጠይቂ። ባሎች ይቅርታ ጠይቁ ሚስትህን ማለት ነው። አንዳንዶቹማ ትተዋቸው እንዲሄዱ የሚያደርግ ንግግር፣ ትተዋቸው እንዲሄዱ የሚያደርግ ድርጊት የሚያደርጉ ሰዎች አሉ። ትታው ብትሄድ ችግር የለውም። ልጆች 4-5 ወልዳለታለች። የልጅ ነገር በቃ ጨርሷል እሱ እና እሷን ይተዋትና እሷ ሲንግል ማዘር ትሆናለች። ከዛስ እሱ ኢትዮጵያ ይሄድና የ18 ዓመት ልጃገረድ የ22 ዓመት ልጃገረድ ሌላ ኮረዳ ገዝቶ ማነው ያው ገዝቶ ማለት ትችላለህ አግብቶ ያመጣል ማለት ነው። ከዛስ ልጅ መውለድ እንዳይችል ሆኖ ያደርጋል ራሱን ወይ እሷን። ምክንያቱም ልጅ ከዛች ስለወለደ አሁን ከዚች ጋራ ዓለሙን መቅጨት ነው የሚፈልገው። ዱርዬ ወንድ ይባላል እንደዚህ አይነት ወንድ። ዱርዬ ወንድ አልኩ። ማንም ሁን ከየትኛውም ብሔር ውጣ፣ የትኛውንም ሃይማኖት ይኖርህ፣ የቃል ኪዳን ሚስትህን እዛ ጥለህ አዲስ ብብት አዲስ ሙቀት ለመፈለግ ልጃገረድ ፍለጋ በእድሜ ፀጉርህን ቀለም እየተቀባህ ወጣት ልጅ ታገባለህ። ፊት እኮ ተጨማዷል። አንገት ስር ሁሉ ቆዳ ተሸብሽቧል። አታፍሩም እናንተ? አሁን በያው ጌታ ፊት አልኩ። ከየትኛውም ብሔር ውጣ፣ ከየትኛውም ሃይማኖትና ነው ብዬ የምልህ ንስሐ ግቡ። ንስሐ ደግሞ ለንስሐ ሞት አብቃይ ብለህ ትለዋለህ እግዚአብሔርን። በሞት ነው የምትጠራው አንተ። ፀጉርህን በቀለም ሸወድከው እኛን ይሄ ሰው ያላረጁም ማለት ነው ብለህ እንድንል ጥቁር ቀለም ቀብተውት ነው። ይሰሙኛል አባዬ እንዴ? እኔ እንኳን ራሱ አባዬ ልሎት የምችለው እድሜ ላይ ሆነው የ22 ዓመት ልጃገረድ ለማግባት ሚስቶትን አባረዋል ከቤት ያለ አግባብ። ምን ነው ጭጭ አላችሁ? ኮሜንት ሁሉ ጠፋ እኮ ወንድሞች። ቅድም በጣም እንዴት አንተ ከይሲ ምናምን ብለህ ለምን አጽፉ? ዝም ጭጭ ሆነ። ማርጀትህ ከፀጉር መሸበት አልፎ ቆዳ አንገተ ላይ ሁሉ ተሸብሽቧል። በቃ በዘመንኛው አጠራር ሼባው ተብለህ የምትጠራበት ደረጃ ላይ ደርሰሃል። እና ምን ይሁንልኝ ብለህ የቃል ኪዳን ሚስትህን በስተርጅና ያስወጣሃት ሲንግል ማዘር አድርገህ ሌላ እንኳን እንዳታገባ የልጅነት ጊዜዋን አንተ ቁርጥም አድርገህ በልተህ 4 እና 5 ልጆች ስለወለደች በቃ እድሜም አለ እዛ አንተ ልጆቹ ከእሷ ጋር ከማሚ ጋር ነው መሆን የምፈልገው ይላሉ። አንተ ብቻህን ነህ። ከዛ በየድራፍት ቤቱ ወይ ደግሞ ስታርባክስ ሄደህ ሴት ተጠብሳለህ ማለት ነው። እንዲህ አይነት ወንዶች ደግሞ የማታፍሩት መተህ ቸርች ሃሌሉያ ትላላችሁ። ንስሐ ግቡ። እሺ ወንድሜ፣ እውነቴን ነው ብዬ የምልህ ንስሐ ግባ። የትም ተቀመጥ፣ የትም ሀገር ኑር፣ ማንም ሁን ብራዘር፣ ንስሐ ግባ። ንስሐ ግቡ። ንስሐ እንግባ።